የሚናገር ይሰማል፣ የማይናገር ግን ይረሳል። ካለመናገር ደጃዝማችነት ይቀራል። ይህ ነው ደጃዝማች፣ እውነታዎቻችንን በግልጽ የምናወራበት ቦታ። ሰላም ሰላም አድማጮቻችን፣ ይህ በየሳምንቱ ወደ እናንተ የሚቀርብላችሁ የደጃዝማች ፖድካስት ነው። ዛሬም እንደተለመደው ጊዜና ሰዓታችንን ጠብቀን ወደ እናንተ ብቅ ብለናል። እንግዲህ ሁልጊዜ እንደምናደርገው ዛሬም በአንድ ሀሳብ ላይ ለመወያየት ወደ እናንተ ሀሳባችንን ይዘን መጥተናል። ከዛ አስቀድሞ ግን እንደምንሰነበታችሁ ለማለት እንወዳለን። እንደምንሰነበት እግዚአብሔር ይመስገን። እንደምንሰነበታችሁ አድማጮቻችን። እኔ ደህና ሰንብቻለሁ። አንተ እንዴት ሰነበትክ? እግዚአብሔር ይመስገን ሰላም ነው። ሳምንቱ እንዴት ነበረ? ሳምንቱ ጥሩ ነበር። ጥሩ አለፈ? አዎ በጣም ጥሩ ጥሩ። አንተ ጋር ስራ እንግዲህ ያው ጥሩ ነው። በጥሩ ሁኔታ አልፏል። እንግዲህ ጊዜው እየሮጠ ነው። በነገር ላይ በእውነቱ አሁን ሰኔ ገብተን እኔ ከዚህ ሁሉ ማስታወሰው ምን መሰለክ? መስከረም፣ ታህሳስን፣ ሚያዝያንና ግንቦትን በቃ ሌላው ሰው ደግሞ የሚያስታውሰው ምናልባት መስከረም መዳር ምክንያት ኖሮ ሳይሆን በቃ ጊዜው ከመሮጥ የተነሳ ከምር ማለት ለወሬ እንትንነት ሳይሆን በቁም ነገር አብዛኛው ሳምንት አብዛኛውን ወራት ካየንበት ያላየንበት አብሶ ደግሞ ይሄ የካቲትን፣ መጋቢትን፣ እኔ ህዳር፣ ጥቅምት ትዝ አይለኝም በመሰረቱ በጣም ፈጥኗል። እና ጊዜው መፍጠኑ እንዳለ ሆኖ እኛም በየሳምንቱ ወደ እናንተ እንደ ጊዜው መፍጠን እየፈጠንን ወደ እናንተ እየቀረብን ነው። እንግዲህ ዛሬ ወደ እናንተ እንግዲህ ይዘን ከዛ አስቀድመን ግን ጊዜውንና ሰዓቱን እንግዲህ ፈጣሪያችን ትንሽ ቀዝቀዝ ያርግልን ብለን እንጸልያለን እንጂ በጣም እየሮጠ ነው። እኔ ሀሳቤ መናገር እፈልጋለሁ። ያሰብከው ነገር ምንም ሳይደረግ ብቻ ግን አሁን የሆነ ቀጠሮ ብትይዝ አይ ቆይ ከዚህ ወር በኋላ እንዲያደርጋለሁ ምናምን ብትል ራሱ እሱን ሳታደርገው ጊዜው ይሄዳል። ልታገባ ነው ወይ? ሰው ሊያገባ እንደውም ጊዜው ባልደረሰ ይላል እንጂ በደረሰ ይላል እንዴ? ያው ብዙ ወጪዎች ምናምን ስለሚኖሩ ቀስ ብዬ ተረጋግቼ ምናምን ጊዜው ባይሮጥብኝ ምናምን ነው የሚለው እኮ። አሁን አንተ ማለት ፈለግከው የሆነ ነገር አስበህ አሁን ለምሳሌ የዛሬ 6 ወር ወይ የዛሬ ዓመት እንደዚህ ያደርጋለሁ እስከዛ ድረስ ራሴን በቃ የሆነ ነገር ላይ ምናምን ብለህ ራሱ ነገር ብትይዝ እንደው የሆነ ፕላን አይባልም ግን የሆነ ነገር ራሱ ብታስብ ያንን ጊዜ ሳታስበው ደርሷል። ቀኑ ግን ከሚታሰበው እኮ እየሄደ አይደለም ማለት። እንዴት ከዚህ በላይ እንዴት እየመሰለን ነው እንጂ እየመሰለን ነው ሳይሆን ከሚቆጠርበት አቆጣጠር የተለያየ አቆጣጠር የተለያየ ለዛ እኮ ነው ፈጣሪያችን ያልኩት እኮ ለዛ ማለት አሁን ለምሳሌ እናንተ ጋር ብቻ ቢሆን እና ሌላ ሰው ጋር ሁሉ እየፈጠነ ካልሆነ እኛ የቤት ኪራይ ስላለብን ነው ይባላል። አይ ስለ አንዳንዱም አሁን ደግሞ ቤት ኪራይ ያለበት ሰው እንደዛ ነው ይል ይሆናል አይታወቅም። ጊዜው አይሄድም ዘንድሮ አያልቅም የሚልም ሰው ደግሞ ይኖር ይሆናል። እኔ እንጃ ነው አይመስለኝም። አይታወቅም። ኧረ እኔ እናውቃለሁ እንዴ በምን ታውቃለህ? በቃ እንዴ አይኖርም። እንደው ቢኖር ራሱ ብለን እንደው 100% አይባልም ብለን ቢኖር ራሱ አከራይም ራሱ በጣም እንትን ይልበታል። አለ ምንድን ነው ይሄ ለመሆኑ እሱ አልደርስም ይለዋል ስለሚጠብቀው አይደለም። ግን አብዛኛው ግን እንትን ግን ማህበረሰብ ግን እንትን ነው የሚሆንበት። ይሄ ምንድን ነው ስሙ እየሮጠበት ያለን እና 100% ማለት ባንችል ራሱ ሞሮርለስ 90% በጣም በእውነት ከሚባለው በላይ በጣም ተስፋለ። 2018 ልንገባ ነው። ደግነቱን ፈረንጆቹም እየሄዱ ነው እንጂ እኛ በዛ እያያዛችን እንቀድማቸው ነበር። ከምሬን ነው። ግን እኔ ቀኑ በጣም ሮጦብኛል፣ በእውነት እኔ ሮጦብኛል። ብቻ ግን ወደ ሀሳባችን ስንመለስ ግን ዋናው እኛም በዛ ልክ እንድንፈጥን ያድርገን ነው እንጂ ቀኑን ትንሽ ያረጋጋል። ቢያንስ እናጣጥመው ቀኑ። ኧረ ተው፣ እኔ የቀኑ እንትን አይመስለኝም። እሱ ነገር አላሰማኝም። አይደለም እሺ፣ አሁን ሳስበው አሁን ድሮ ከመስከረም እስከ ምንድን ያለው ነው አይደለም፣ ከመስከረም እስከ ጥር ያለው ሌሊቱ ረጅም ነው ቀኑ አጭር ነው ይባላል። አሁን ያለንበት ጊዜ ሌሊቱ የሚረዝምበት ነው። አሁን ሌሊቱ ረዝሞ
እውነት አንተ ለመናገር እንቅልፍ ስለምትወድ ነው እንጂ በቂ ነው። አንተ እኔ ሲጀመር ከኔ ጋር ተቃራኒ ለመሆን ነው እንጂ ሁሉም ሰው ቢጠየቅ ቀኑ አዝኖበታል። ያርግልህ። እኔ ምንም ክርክር የለም። በቂ ነው። ምክንያት አትደርድር። አሁን ጊዜው ፈጥኖብኝ ነው ያሰብኩትን ከማሳካት ያደረኩት ለማለት ነው። ከዛ አንጻር ብቻ አይደለም፣ ምንም ባታስብ ባታልም ራሱ ቀኑ በጣም እየሄደ ነው። ብቻ ግን ችግር የለውም። ከሀሳባችን ሳንወጣ አድማጮቻችን እባካችሁ ቀኑ የሮጠባችሁ በሙሉ እንደው የሆነች ነገር ጽፋችሁ ኮሜንት ላይ አሳውቁኝ እንጂ ይሄ ምንም የሚያምን ልጅ አይደለም። እንደው ፈጥኖባችኋል እናንተስ በፐርሰንትም ቢሆን ይህን ያክል ሰው ብላችሁ የምትገምቱበት በቃ አብዛኛው ሰው ያሁን ብያለሁ ፈጥኖበታል ብዬ ተከራክሬያለሁ። እና በዚሁ አያይዤ ደግሞ ፔጃችን ወይ ደግሞ ወደ ቻናላችን የምትመጡ ሰዎች በሙሉ ላይክ፣ ሼር እንዲሁም ሰብስክራይብ እንድታደርጉ በዚሁ አጋጣሚ እጠይቃለሁ። የዛሬውን ሀሳባችንን እስቲ ትንበለን። መልካም። ያው እንደተባለው ጊዜው እንደመሮጡ መጠን እኛም ከጊዜው ጋር ትንሽ ለአብሮ ሊሄድ ይችላል ብለን ያሰብነውን አንድ ርዕሰ ጉዳይ እናንተ ይዘን ለመቅረብ ሞክረናል። መጀመሪያ ግን ጊዜው እንደማይሮጥ ነበር ያሰብኩት። ከሀሳባት አልወጣሁም እኮ እኔ ፈጥኖብኛል በግል እኔ ባልኩት ሀሳብ ርዕስህን ማንሳት አይቻልም። በግሌ እኮ እኔ ፈጥኖብኛል ብያለሁ። በነገራችን ላይ አትሰማም ማለት ነው። አልሰማም። ደጋረኩ የኔ ንግግርም እንደቀሩ የፈጠነብህ ማለት ነው። እሺ። እና ከጊዜው ጋር መሄድ ጋር ትንሽ አብሮ ሊሄድ ይችላል ብለን ያሰብነውን አንድ ርዕሰ ጉዳይ ይዘን መተናል። ያም ርዕሰ ጉዳያችን በህልምና በጥርጣሬ ዙሪያ ወይም ከህልሞቻችን ጋር ተያይዞ የሚመጡ አንዳንድ ጥርጣሬዎች ጋር ለሀሳቦችን ለመወያየት አስበናል። ዛሬ አብራችሁ እንደምትቆዩ ተስፋ እናደርጋለን። ግን በዚሁ አጋጣሚ ወደ ዛሬው ርዕሰ ጉዳያችን ከመሄዳችን በፊት ያው እየተከታተላችሁን እንደሆነ ለማየት ችለናል። ግን ከዚህ የበለጠ በተሻለ መልኩ ተሳትፏችሁን አሳይታችሁን እኛም በበለጠ እንድንበረታ እንድታደርጉ ስንል በትህትና እንጠይቃለን። ወደ ርዕሰ ጉዳያችን እንመጣለን። ያው እንግዲህ ሌሊቱ አጥሮብኛል እያልክ ነው። መስከረምም አጭር ነው፣ ሰኔም ግንቦትም አጭር አልክ። ሰኔን ገና አላየነውም። በርግጥ ሰኔ 3 ደረሰን እኮ ገና 3 እኮ እና ሰኔ 3 ዛሬ ነው 2 ከነገ ወዲያ ነው። ብቻ ቀን መቁጠር ጀምረናል። ሰኔ ላይ ነው እና ምን ልል ነው ዛሬ እስቲ ስለ ህልሞቻችንና ወይም በህልሞቻችንን በጥርጣሬ ከበባ ውስጥ ወይም ከለላ ውስጥ አድርገን ለመመልከት እንሞክራለን። የትኛውን ህልም ነው? አሁን አንተ እንዳልከው የእንቅልፉን ህልም አይደለም። እሱን አድማጮቻችን የእንቅልፉን ህልም እንዳይመስላችሁ፣ ስለ ሌሊቱ ማጠራወት እነሱ አታሳብ። ለማንኛውም ወደ በጣም ወጣ መሰለኝ ከርዕሰ ጉዳያችን ወደ መጀመሪያ ርዕሰ ጉዳያችን የምናነሳበት ሀሳብ ስንመጣ እንደው በህይወትክ ወይም ከልጅነት እድሜህ ጀምሮ ያስከው ህልም ይኖራል መቼም፣ ወይም ልጅ እያለ ያለምከው ህልም ይኖራል። ከዛ ያደግክ ስትመጣ በተለያዩ ምክንያቶች ደግሞ ያንን ህልም ፈልገህም ሳትፈልግ ጥርጣሬ ውስጥ የምትከትበት እድል አለ። ይሳካ ይሆን አይሳካም ይሆን ምናምን ብቻ በተለያየ ምክንያት ጥርጣሬ ውስጥ የሚገባበት እድል አለ። እና እንዴት ነው አንተ በህይወት ወይም በልጅነት ጀምረህ ያስከው ግን ምድር ላይ ያለው ነገር ወይም ዓለም እንድትጠራጠር ያደረገው ህልም አለ? ከልጅነት ጀምሮ የምንለውም ባለፈው ተናግረናል። የሆነ ቀን ላይ የሆነ አንደኛ ኤፒሶድ ላይ አውርተነዋል። የሆነ 40 ጊዜ እንደቀያየር ነው ህልሙን ተነጋግረናል። እና ያው እሱኛውን ህልም ስተን ያው ሪሰንትሊ በቃ ከቅርብ ጊዜ ወዲህ ይሄ ምንድን ነው የህይወት ዓላማ የምንለውን የጀመርነው መቼ ነው? እንደነ ኦባማ አይ ሃቭ አ ድሪም ያለው መቼ ነው? እና ምንድን ነው ህልም እንዳለበት ቦታ ይወስናል ብዬ አምናል። መጀመሪያ ላይ እንዴት ምናምን ወይ ደግሞ እንዴት እንደዛ ትልቻልክ ምናምን ታልከኝ፣ ህልምህ የሆነ ችግር ፈች መሆን አለበት አይደል የሚባለው። አሁን ዝም ብሎ ከባዶ ተነስተህ ዝም ብለህ አታልምም። በቃ ገባ ዶሮ ብታልም ጥሬዋን ነው እንደሚባለው ነገር ነው። የትኛውም ሰው ሲያልም
አይ በቃ በህይወቴ ነገር ባሳካ በህይወቴ ነገር ባደርግ ብቀይር ብሎ ነውና የሆነ ችግር የሚፈታ ነገር መሆን አለበት ብዬ አስባለሁ። እና አሁን የሆነ አያይዤ እንትን ሁሉ ነገር ነው ጊዜውን መቼ ነው ምናምን እንደዚህ ያሰብከው ምናምን ወይ ደግሞ የሆነ ከመጀመሩ ነው እንደዚህ ነገር ማሰብ የጀመርከው ምናምን ብትለኝ ግቢ ከገባው ወዲህ ነው። በመሰረቱ የት ግቢ ማለት ጎረቤት ግቢ የት ግቢ ላይ እቻ ግን ምንድን ነው እንደዛ ከሆነ ከካምፓስ በኋላ ነው ብዙ የምታስበው። ምክንያቱም ያው ብዙ ሰው የማወቅ ዕድል ሰፊ ነው። ብዙ አይነት ህይወት ታውቃለህ፣ ብዙ አይነት አኗኗር፣ ብዙ አይነት ባህሪና ያው እሱንም አያይዘ ምናምን ነው እንትን የምትለው። ግን ምን ብዬ ማምናለው አያይዤ አሁን የትኛውም ሰው ጋር የሆነ ብትፈትሽ ከልጅነቱ ጀምሮ የሚያስበው ነገር አለ እና የሆነ እሱ የሆነ የማይቀየር ሆኖ ሳለ ግን ግቢ ከገባ በኋላ ላይፍ ስትራክቸር ማስተካከል የሚባለው ነገር አለ። አሁን ለምሳሌ ድሮ ምን መሆን ትፈልጋላችሁ ሲባል አንዱ ተነስቶ ዶክተር፣ አንዱ ተነስቶ ፓይለት ምናምን የሚለው ምንድን ነው ቤዝድ ኦን ኤጁኬሽን ከትምህርት አንጻር ምናምን እና በቃ የሆነ እንትን ይሆናል፣ የሆነ ሊሚትድ ይሆናል። ካደክ በኋላ ግቢ የገባ ምናምን በኋላ ግን ቬሪ ዋይድ እንትን ምንድን ላይፍ ስትራክቸር ነው የምታስበው። ገባ ዶክተር መሆን ብቻ ያለ የምታስበው ህልም ዶክተር መሆን ብቻ አይሆንም። ከመርፌ መውጋት ይዘለለ የሆነ አስፈታ ታስበዋለህ። ላይፍ ስትራክቸር ይሆናል። እኔ እንዳልኩ ነው አንድ ህልም አለ ሁልጊዜ ልታስበው የምትችለው ማይቀየር ነገር ቅድም ላልኩ ችግር ፈች የሆነ ነገር ፕላስ ቱ ዛት ደግሞ እያደግክ ስትመጣ ገባ ብዙ ነገር ስታቅ ምናምን ከአንተ የተለየ ሰው ከአንተ የተለየ አስተሳሰብ ባህሪ ምናምን ስትለምድ ደግሞ ያንን መጀመሪያ ያሰብከውን ችግር ፈች ያልከውን ነገር ኢን ዋይድ ኤንድ ስትራክቸራል በሆነ ነገር ታስባለህ ነው። እኔ ባልኩ ነው በሁለቱ ነው ከልጅነት ጀምሮ እንዳለ ማንኛውም ሰው ሪሌት ያደርገዋል ብዬ የማስበው ሁሉ ሰው ተጠራጠረ ያደረገ አዎ እንዴ ሲጀምር ህልምህን ካልተጠራጠርከው ትክክለኛ ህልም አይደለም። በቃ ህልምህን ካልተጠራጠርከው ህልም ቀላል የፐርሰናል ኦፒኒየን ቢሆንም በቃ ቀላል አንተ አሁን ምንድን ነው አንደኛ ፎቅ ምናምን በገመድ መውጣት ከሆነ ህልም በጣም ቀላል ነው። ገባ ማንም ሰው ሊወጣ ይችላል። ገባ አብዛኛው ሰው ሊወጣ ይችላል። ጸጉር ስንተቃጣ አድርጎ አማርኛ ማለት ሁሉም ሰው ህልም ትንሽ ከሆነ ነው ማጠራት። ኢንሾርት ምንም ማብራሪያ የለውም። ማንም ሰው ምናምን ያለ አንደኛ ፎቅ መውጣት በጣም ቀላል ነገር ነው። ቀደም እንዳልከው ከሆነ ደግሞ ህልም ችግር ፈቺ መሆን አለበት። እሱ እንዳለ ሆኖ ችግር ፈቺ ማለት አሁን ለምሳሌ አንተ ችግር መራመድ ከሆነ መራመድ ላንተ ትልቅ ነገር ነው። ገባ ሁሉም ሰው መራመድ ይችላል። አንለስ ዩ አር ዲስኤብል ፐርሰን አይደለም። በቁም ነገር እንትን መሆን ሳይሆን የሆነ መጥፎ ንግግር ምናምን ሳይሆን በቃ በግልጽነት የሆነ ለሁሉም ሰው ቀላሉ ነገር ከሆነ ለአንተ ከባዱ ነገር የሆነ ነገር አለ በባለ ገባ የሆነ ምንድነው ጀጅመንታል ከመሆኑ አንጻር ሳይሆን ከተረዳ ህልም ቀላል ከሆነ ነው ጥርጣሬ ውስጥ ማስገባው። ምክንያቱም ኢቨንቹዋሊ ታደርገዋለህ። በቃ ግልጽ ነው። ምንም አሁን ለምሳሌ አንድ ሰው ህልሙ ምንድነው ስሙ ሰዓሊ መሆን ከሆነ በወሩ ሰዓሊ መሆን ይችላል። እንደ ሀገር ሰዓሊ መሆን ከሆነ ግን ሎት ኦፍ ይርስ ሰዓሊ መሆን ከፈለገ ምንም የሆነች ነገር ቀባቀባ አድርጎ ምናምን ሰዓሊ መሆን ይችላል። ሰዓሊ ማለት ይችላል። በእውን ቀለም ረጭቶ አብስትራክት ቀለም ረጭቶ መጨረሻ ሊያምር ይችላል። ገባ ፕሮባቢሊቲ ነው በቃ። ከዛ እናንተ ሄደን እየሳለ ስናየው ሰዓሊ ነው ያሰውለኛ። ገባ ግን አሁን እንደ ሎሬት አርቲስት አፍሮ ተክሌ ነው ስማቸው። እንደሳቸው ሉን ካልክ ግን ማሚን ከሳቸው በላይ እንደሳቸው አይደለም። ከሳቸው በላይ ሉን ካልክ ግን የረጅም ዘመን ስራ ይጠይቃል። መቼስ ቀላል አይደለም። እሳቸው እኮ አሁን ጨረቃ ላይ ምናምን ስማቸው ተልኳል የሚባሉ ሰዓሊ ናቸው። እና የሆነ እንደዛ አይነት ሰዓሊ ሉን ብትል
ገባ ረጅም ዘመን ይወስዳል። አሁን ለምሳሌ ኳስ ተጫዋች ነው ብትል ማንም ሰው ኳስ ተጫዋች መሆን ይችላል። ማንኛውም ሰው ከምሬ ነው፣ ማንም ሰው ኳስ ተጫዋች መሆን ይችላል። ግን እንደ ሀገር ተመራጭ ኳስ ተጫዋች ልሆን ካልክ ግን ህልምህ ትልቅ ነው ማለት ነው። ህልምህ ጥርጣሬ ውስጥ የሚከተው ትልቅ ከሆንክ ነው። ትልቅ ከሆነ ነው። ቀላል ምንም ካለ ምንም አያጥራል። እና ዩ ካን ቢ ዳት ፐርሰን አት ኤኒ ታይም የሆነ ሳሌ ተነስተ መሆን ትችላል። ስለዚህ በጣም ብዙ የተጠራጠርካቸው ህልሞች አሉ ማለት ነው። በጣም ሁሉም ህልሞች ጥርጣሬ ውስጥ ናቸው። በቃ ማለቴ ትንሽም ቢሆን ያለም ከሆነ አው ነው ማለት አሁን የራሴን ህልም ማትልቅ ነው። በጣም ጨላላ ህልሞች አሉኝ። ለምሳሌ ነገር ልንገር፣ ጠዋት ተነስቶ አልጋ ማንጠፍ ለዘመናት የማለመው ነገር ነው። አሁን ይሄ በጣም ለሁሉ ሰው ቀላል። አሁን ይህን ብናገረው ገባ አንድ ህልም ነው። ምክንያቱም ይህንን ማድረግ ይህንን መልመድ ላይፍ ታይም ሩቲን ሁልቀን በቃ እስካልሞት ድረስ የምታደርገው ነገር ነው። እና ደግሞ አይ ዶንት ኖ ምን እንዳለ እዛ አልጋ ላይ፣ ግን እዛ አልጋ ማንጠፍ ላይ የሆነ ነገር አለ ብዬ አስባለሁ። ደግሞ በጣም ብዙ ጊዜ የምታሳልፍበት በቃ አለው ገባ የሆነ ነገር አለው። ግን አሁን ይህን ስታስበው ለአንድ ቀን ስታስበው በጣም የደቂቆች 10 ደቂቃ 15 ደቂቃ ስራ ነው። 15 ደቂቃ ሁላ የዛን ያክል ራሱ ላይፈጅ ይችላል። ግን ገባ በጣም የሚከብደኝ ነገር ነው በግልጽ በቃ ነገር እና ልክ እንደዛ ደግሞ ይህ ነገር መች ተሳክቶ ብዬ ደግሞ የምጠብቀው ደግሞ ህልም አለ። ምለው እሱ የእኔ ህልም ሁሉም ከባድ ነው እያልኩ ግን እንዳልኩ ነው። ይህንን ማንም ሰው ማወቅ አለ። እንኳን ሰው አንተ ራሱ ህልምን እንደው ይህንን ነገር በምን አይነት መንገድ ላሳካው እችላለሁ ብለህ ራስን ውዝግብ ውስጥ ካልከተትከው፣ በጣም ጭንቀት ውስጥ ካልገባ በጣም ቀላል ነው ማለት ነው። እና በጣም ልፋቱን የሚል መሆን አለበት። በቃ ህልማችሁን አስተካክሉ። እንደዚህ የሆነባችሁ ሰዎች ካላችሁ ሌላ ህልም ጨምሩ። ህልማችሁን ቀይሩ ሳይሆን ሌላ ህልም ጨምሩ። ሌላ በቃ ማለት ምንድን ነው ህልምን እኮ የምትጠራጠረው አንድ ያደርገዋለሁ ብለህ እስክትወስን ነው ይባላል። ከዛ በኋላ መጠራጠር የለብህም ማለት እንደዛ ሁሌ የምትጠራጠረው ከሆነማ ችግር አለ። በቃ ግን በቃ ገባ አባባል አንተ አሁን መጠራጠር የለብህም ግን እንትን ነው ምንድን ነው ስሙ አንድ ምንድን ነው መጀመሪያ ላይ ግን ሊያስጨንቅ ይገባል። እንዴት ነው የማደርገው ማለት አለብህ። ከዛ በኋላ አንተ መጠራጠር የለብህም። ግን ህልማችሁ ስታዩት መጀመሪያ ላይ ከባድ ካልመሰለ ያህልም ቀላል። ስለዚህ ለህልም ጨምሩ። ሰው የሚያደርጋችሁ ሌቭልህን አፕግሬድ የሚያደርግ መሆን አለብህ። ልክ ስትወለድም በዚሁ ስም ስትሞትም በዚሁ ስም ከሌ ነው ምናምን ተብሎ ኖረ ማሞት የለብህም። ያው ቀላል ነገር አይደለም የምነግርህ። ስለዚህ እንደዛ ነው። አንተ ምን ትምለት ታስባለህ? እስቲ አንተ ንገረኝ። አዋሉ እንድጠራጠራቸው ያደረጉኝ በጣም ብዙ ህልሞች አሉ በልጅነቴ ካሉት ባለፈው ካወራናቸው ህልሞችን በዘለለ ካደግኩ በኋላ ሲሆን የሚለየው ምንድን ነው? አብዛኞቹን ነገሮች አመዛዝነህ ከራስ አቅም ጋር ሄዳሉ እችለዋለሁ አድርገዋለሁ ብለህ የምታስባቸው ነገሮች ነው የምታልመው ከፍ እያልክ ስትሄድ ማለት ነው። ያው ልጅነት ደግሞ የልጅነት አይምሮ አለ። አብዛኛውን ነገር ልታስበው የምትችለው ይሄ ኤዱኬሽናል ባክግራውንድ ጋር ሊሄዱ የሚችሉት ነገሮች ናቸው አብዛኞቹ። አስተዳደጋችንም እንደዛ ነው። አብዛኞቻችን ከያደግነው ተማሩ ተብለን፣ ቤተሰብም ደግሞ በቃ እኔ ሳልማር ነው ምናምን እያለ ስለሆነ ሁላችንም ስንማር የነበረው ህልምህ ሊሆን የሚችለው በትምህርት ጋር የተያያዘ ነገር ነው የሚሆን። በቃ ያለህን አቅም ምንድን ነው ይሄ ሆቢ ይሁን ብቻ ከአንተ ጋር የሚያያዝ ነገር አይደለም። አብዛኛው ነገር ላይ በቅርብ ካሉ ነገሮች ተነስተን ያን ነገር ልታስብ የምትችለው እና እንድጠራጠራቸው ያደረገኝ ከምንም ነገር በላይ እኔ እችለዋለሁ የሚለው ነው። መጀመሪያ እኔ እችለዋለሁ አደርገዋለሁ ብዬ ማሰብ። ለምሳሌ እኔ በልጅነቴ በጣም እስከ ዩኒቨርሲቲ ስገባ ድረስ ዩኒቨርሲቲ ፍሬሽ ሆኜ እስክሄድ ድረስ የረጅም ጊዜ ህልሜ ሕክምና ተማሪ መሆን ወይም ዶክተር መሆን ነበር። ከዛ በኋላ ሐኪም ቤት ራሱ ባሌ ደስ ይለኛል። አትፈር፣ በዛ ኢንጂነሪንግ ተማሪ እንደሆንክ ተናገር፣ ችግር የለውም። ኢንጂነሪንግ ተማሪ መሆን ተማሪ እንኳን አይደለም
በዚህ አጋጣሚ እንደዚህማ አትካድ። እሺ ብቻ ህልሜ የረጅም ጊዜ ህልሜ እሱ ነበር። የህክምና ተማሪ ሳይሆን በቃ ዶክተር መሆን ነበር የረጅም ጊዜ ህልሜ። ከዛ ግን ዩኒቨርሲቲ ለምሮ ግን ዶክተር ምን ትፈልጊ ነበር? የልጅነት ጭንቅላት እያለው በቃ የታመሙትን መርዳት ስለምፈልግ እዚህ ሀገር ላይ ማለት እዚህ ሀገር በጣም ከባድ፣ ራስን መርዳት ከባድ። ዶክተር ሆነህ እንኳን ቀጥልሽ ሌላ ነገር አታስወራኝ። ሰላማዊ ሰልፍ ውጡ እያልክ ሰላማዊ ሰልፍ ውጡ ብቻ ያ ሁላችን የምናስበው ለምሳሌ ኢንጂነር ለምትሆን መሐንዲስ መሆን ለምትፈልግ አስተብ መገንባት ስለምፈልግ ብለን ያደግነው፣ ዶክተር ለምትሆን የታመመ ለመርዳት ብለን፣ ፓይለት ለምትሆን አውሮፕላን ልታበር ነው። ከዚህ የተለየ ነገር የለውም። ዶክተርን የተለየ የምታደርገው ነገር አለ? የታመሙትን ምናምን ከመርዳት የዘለለ ነገር አለ? ይሄ በትምህርት ደረጃ የሚመጣውን ዶክተሬት አይደል ነው የህክምናውን ዶክተር እና እንደዛ ስለ ነበር። አንድ ያገልጠቀ ከቶፒካችን ውጭ ፖለቲካ ምናምን አይደል ከሆነ አልመልስም። አያገናኘውም። ይኸውልህ እንዴት መሰለህ፣ ሁለት ጥያቄ ነው። አንደኛ አሁን በጣም አብዛኛው ዶክተር መሆን ሲፈልግ ያው እንደ ገለልተኛ ሆነ ዶክተር መሆን ሲፈልግ ማከም መርዳትን ምናምን ያስባል። ግን ዝም ብለህ ስታስበው እንደ ገለልተኛ ብያለሁ ስታስበው የሚመጣው የሰው ባህሪ የተለያየ ሰው በተለያየ መንገድ ትሪት እንዲደረግ ነው የሚፈልገው ምናምን እሱ ባህሪ አንተን አሁን ይህንን አስበህ የምትገባውን የሰውን የመርዳት ምናምን ይሄ ምንድን ነው ሀሳብ አያስቀይርም ብለህ ታስባለህ? በጣም ከባድ ነው አይደለም? የታመመ ሰው ማከም ይሄ ስትታመም በራሱ ይዞ በሚመጣ የተለያዩ ነገሮች አሉ። ህመሙ በራሱ በጣም ክፉ መናገር ሊኖር ይችላል። እንደዛው ልትረዳው አይደለም የሞከርክ መሆኑን ራሱ የሚረሳው የሚመጣ አይነበት ሰው ግዴታም ሊያደርገው ይችላል። እንትን እያገዝከው እንደሆነ የማይገባውም አይነት ሰው አለ እና በጣም ከባድ። በዛ ላይ አብዛኛው ሰው ደግሞ ሲመጣ ሁሉንም ነገሩን የሚይዘው የሚመጣው ህመሙ እንዳለ ሆኖ ማለት ነው። የቤቱንም ገበ ይዞ መጥቶ አንተ ጋር ያራግፍብህ ይሞክር። ህክምና ላይ ብቻ አይደለም፣ ህክምና ላይ ሲሆን ደግሞ ይብሳል። ህመም የውስጥ አለ፣ ህመም አለ፣ ጭንቀት አለ። አስታማሚ ብትሆን ኧረ በጣም ከባድ ነው። እኔም አጋጥሞኛል። እኔም ሆኜ አውቃለሁ ማለት ምክንያቱም ምን አለ መሰለህ አሁን ይህን ጥያቄ ለምን አነሳሁልህ ካልከኝ ከርዕስ ውጭ ነው ብያለሁ። ግን አንዳንድ ዶክተሮች ወይ ደግሞ የህክምና ባለሙያዎች በአጠቃላይ ነርስም በለው ኤችአር ማን ነው ኤችአር አልከው ኤችኦም በለው ሁሉም ህክምና ባለሙያ በጠቅላላ በጣም ኢንሰንት በጣም ዲሰንት የሆኑ ባለሙያዎች አሉ። አይሚን እታች ወርደው አንተ የምታስበውን ተረድተው ምና አለ። በጣም ደግሞ አዲስም ታይም ደግሞ በቃ ግድ የለሽ አሞህም የማይመስለው አብዛኛው ምናልባት ትቶክ ሊሄድ ምናምን የሚችል በቂ ልክ እንደ ቀበሌ ምናምን ሊሰክስ ምናምን በቃ የሚሞክር ምናምን ገባ እዛ ሂድና ወረቀት አምጣ ምናምን ብሎ ሊጠፋ የሚችል ምናምን ዶክተር ስላጋጠመኝም ነው ማለት ሰው ታሞ ምናምን መጀመሪያ ሂድና ካርድ አውጣ ምናምን አይነት ገባ። አትሊስት እሱን ቼክ አድርገው እኔ ሂጅ እመጣለሁ ምትለው ካልመጣ ላየውም ምናምን የሚገባ ልክ ካርድ ይዘህ ስትመጣ እሱ የለም ምናምን ገባ። እንደዚህ አይነት ሰው አጋጥሞኝ የሚያውቃልና ሁለቱም ሳይድ ስላለ ነው ጥያቄ ጠይቁ። ከምን አንፃር መቼስ ሁሉም ሰው ሲገባ መጀመሪያ ላይ ወይ ኢንተርናል ለመሰለኝ መጀመሪያ ላይ ይገባል። የዛኔ ነው ባህሪ ለውጥ የሚያመጡ ማለት አላውቅም መቼ እንደሚያመጡ ግን እውነት ሁሉም መጀመሪያ ሲገባ ገባ ያው ገንዘቡን ብሎ ነው የሚገቡት አይባልም። ሁለተኛ ጥያቄ እሱ ነው። አሁን ከረንትሊ ባለው ኢሹ ጥያቄ ግን መጀመሪያ ይመልስልኝ ማለት በቃ ይሄ ካለው ነባራዊ ሁኔታ ምናምን ነው ይሄ ባህሪ የሚመጣው ብለህ ታስባለህ? ማለት ነባራዊ ሁኔታ ሰው ከሚያሳየው ባህሪ ምናምን እንትን ነው። እኔ ይኸውልህ ምናምን አለው መሰለህ አሁን በታማሚ ልፈርድ። ምክንያቱም አሁን እርጉዝ ሴት አሁን ገብታ ሙልጭ አድርጋ ብትሰድብ በቃ ህመሙ መስደብ ያለ በቃ ብትወረውር ያስወረውራል ገባ እና ከምንድን ነው ብለህ ታስባለህ? አሁን አንዳንድ ጊዜ ይጣረሳል ይመስለኛል ሀሳብ። አሁን የሚል ሀሳብ ብዙ ጊዜ አዲስ ጉልበት ስትሆን ይሄ ለመስራት
ይሄ ብዙ ነገሮች አዲስ ነገሮችን ለማድረግ ያለ ፍላጎት ጥሩ ይሆናል እና እውነት ነው። ምናልባት አንዳንዶቹን እነዚህ አዲስ ሆነው የሚመጡ ዶክተሮች ሙሉ አቅሙ ስላላቸው ምንም ነገር ለማድረግ ፈቃደኛ ሆነው የሚመጡ ሐኪሞች አሉ። አንዳንድ ጊዜ ሁሌ አይደል። እኔ አጋጥሞኝ አያውቅም። ይቅርታ አድርግልኝ። በዚህ አጋጣሚ ሙያውን እንትን ለማለት ሳይሆን አብዛኛውን ጊዜ በቃ እኔ ግቢም ተማሪ እያለሁ ያው የዩኒቨርሲቲውም የራሱ እንትን ስለነበረ በዛም መልኩ አይቼዋለሁ። ከዛ ውጭ ደግሞ ቤተሰብ ታሞ ራሴም ታምሜ ሄጄ አይቼው ስለማቅ የለም። ግን እንደሱ አይነት ነገር አለ። ይሄ አዲስ ስትሆን ይሄ ኢነርጂው አለ። በቃ ብዙ ነገር ለማድረግ የምትፈልገው ምናምን ፍላጎቱ ስላለ እንትን አለ። የሆነ ጥሩ ነገር ነበር አለው አይነት ነገር ግን ትንሽ ጊዜ የቆጠረ መምጣት ሲጀምር የማትቋቋም አይነት ነገር እየመጣ ሲጀምር በዛው ልክ ጸባይ ይቀየራል። በዛ ላይ ደግሞ የሚማሩበት ዓመትን በጣም ብዙ ይመስለኛል እና አብዛኛው ነገራቸውን የሚያሳልፉት ትምህርትና ትምህርት ላይ ስለሆነ ብዙውን ጊዜ ያው የምናየው ነገር ማለት ነው እና እሱ ተጽዕኖ ይመስለኛል አንዳንዴ ብዙ ነገሮች እንዳይረዱና እነሱ ለፈለጉበት መንገድ እንዲሄዱ የሚያደርጋቸው ይመስለኛል። ሌሎች ምክንያቶች እንዳሉ ሆነው ማለት ነው። ከዛ ውጭ ግን ምን ከዛ ውጭ ግን ሌላ ነገር ለወራው ነው። ይሄ ይቅር ከሙያው ጋር የተያያዘ ነው የሚሆነው እና ይቅርብኛል። ሙያውን ሳናከብር ሊመስል ይችላል። እኔ መጀመሪያም ብያለሁ። እኔ በገለልተኛ አሁን ለምሳሌ ይሄኛውን ሞር የህዝብ ምንድን ነው ይሄ የጤና ጉዳይ ሆኖ ሞር አወራንበት እንጂ እኮ በጣም በኢንጂነሪንግም እኮ ብትመጣ በጣም ብዙ ዘርፍ አለ። ጥራቱን ያልጠበቀ ብዙ ነገር አለ። ብዙ ታማሚዎች ወደ ሆስፒታል እንዲሄዱ የሚያደርግ ስራዎች አሉ እና ምንድን ነው በቃ ይሄ አይ ቲንክ ውጭ የሆነ ስታየው እንትን ይመስላል የሆነ አሁን የሌሎቹ ፊልዶች ብትመለከት ኢትስ ሞር ኦፍ ምንድን ነው ይሄ ምር ይባለው ስራ ነው። በቃ ምን አባባል የገባ ስራ ነው። ይሄ ምግባር የሚጠይቀው ባህሪ የሚጠይቀው ከከስተመሩ ጋር ምናምን አይ ሚን የምትገናኝበት ከአለቃ ጋር ምናምን ነው እንጂ ምንም የለውም ምግባር። ላይክ ዩ ጀስት ወርክ ዩር ጆብ በቃ ስራህን ነው የምትሰራው። ምናልባት የቀበሌ የቢሮ ስራ ምናምን ካለ ስራህን ነው የምትሰራው። ገባ ደንበኛን የምታገኝበት የሕክምና ሲሆን ግን ስሞር ኦፍ ከሰው ጋር ትገናኛል። አይ ሚን ባህሪህም ያንተ ባህሪ ይወስነዋል ብዬ አስባለሁ። በጣም ግን ብዙ አሁን ለምሳሌ ትዕግስተኛ ያልሆነ ሰው እዚህ ሙያ ውስጥ ይገባል ብዬ አላምንም። መስማት የማይችል ሰው ይሄ በቃ አንተ አሁን ለምሳሌ ህመምህን ስትነግረው ገባ ሰምቶ ለመረዳት የማይሞክር ሰው አሁን ዶክተር ሆነ ብትለኝ በጣም ያስቸግረዋል። እሱ ባይቸገር ራሱ ታካሚ ይቸገራል እሱ ጋር ሄዶ ለመታከም። ይህን አሁን የሚያደምጥ ሰው ምክንያቱም አንተ አሞህ ነው የምትሄደው። አሁን ለእኔ ብትነግረኝ መተህ እኔ ፊዚካል ፔኑን ካልሰማሁህ በስተቀር ይሄ ከጤና ጋር አገናኝቼ ምንም ነገር ልረዳህ አልችልም። እነ ሰዎች ግን ይረዱ እንዴ? በጣም ብዙ ሰው እኮ አንተ ሰው እንጂ ሆስፒታል ሄደህ የተሳሳተ መድኃኒት እኮ ተሰጥቶህ እኮ ስለምጠቃ መድኃኒት ብለህ ስለምታመም ብቻ እኮ ብዙ ሰው የሚሻለው አለ። የሆነ ሹር ታይም መድኃኒቱ ችግር ያመጣል፣ ሌላ ጉዳይ ነው እንጂ በጣም እና አንድ ሆስፒታል ሄደህ የተሰጠ መድኃኒት ሌላ ሆስፒታል ስትሄድ እኮ አብዛኞቻችን እኮ አጋጥሞናል። ይሄ በጣም የተለያየ እንዲህ ለምን የተሰጠ ምናምን እኮ ይባላል። እና እሱ ራሱ የሚፈጥረው ቴንሽን ሌላ ጉዳይ እንዳለው ነው ማለት ነው። ብልል ነው በቃ ይሄ በጣም ጥያቄ ስለሆነ ነው ማለት ቃል ይገባል። አሁን ኢንጂነሪንግ ቃል የለውም። በቃ የስ ግራጁዌት አለቀ፣ ትወጣለህ፣ ወረቀት ይሰጣል፣ ትወጣለህ። ቃለ መሃላ አሉ ምናምን እና ባህሪው የሚቀየረው ሰው ግዴለሽ የሚሆነው እያቃሰተ እያለቀሰ ያለ ሰው በሙሉ በቃ ገባ እንደዚህ በጣም እኮ ቦታው ራሱ እኮ በጣም አስቸጋሪ ነው፣ ያስጨንቃል በጣም ገባ እና ግዴለሽ እንድትሆን ግን ማለት እንድትተው ምናምን የሚያደርግ ምንድን ነው የሚለው ጥያቄ። ቆይ አሁን ይሄ ነገር እንዳለ ሆኖ ግዴለሽነቱ እንዳለ ሆኖ ምናልባት አላቅም እንዴት እንደሆነ ግን ብዙ ጊዜ አጋጥሞኛል። ወይ ታማሚው ወይም ደግሞ ታካሚው ሰው ሊታከም የሚሄደው ሰው
እዛ የሚሰራ ሰው ሰራተኛ፣ እዛ ሆስፒታል ውስጥ የሚሰራ ሰራተኛ ካርድ ክፍልም ሊሆን ይችላል፣ ምንም ሊሆን ይችላል፣ ወይ የዶክተሩ ቤተሰብ ምናምን ከሆነ የምሬ ነው። አይ ስላጋጠምኩ ብዙ ጊዜና የሚደረግልህ እንክብካቤ ክትትል ይለያል። ዶክተር ተመርጦ ነው የሚመደብልህ ምናምን እና ያ ነገር የሚሰራው የራስ ሰው ጋር ሲሆን ብቻ ነው አንድ። ሁለተኛ ደግሞ እሱ ሰውዬ ጋር የሌለው መሰልቸት ለምን ሌላ ሰው ጋር ይኖራል? የራስ ሰውን በእርግጥ ይለያል። ሲጀምር ተለምዷል ማለት ግን አሁን ይሄ እኛ ሀገር ላይ ተለምዷል። ይሄ አሁን ያልከው ነገር ተለምዷል። አንተ ራሱ አሁን ይሄ ምንድን ነው የሚባለው ሴፍቲ በቃ ይሰማሃል። ሴፍ የሆንክበት አይነት ነገር ይሰማሃል። እንትናን አወቅከው ምናምን የእሱ ጓደኛ ነኝ እኮ ወይ የእሱ ዘመድ ልጅ ነኝ አጎቴ ቅድሚያ ራሱ ይሰጥሃል እኮ በቃ ነኝና ምናምን ስትል የሚያክመ ሰው የራሱ በጥንቃቄ እንደሚያክመ ትረን ውስጥ በቃ ይሰማሃል። ምናልባት እኮ ሰው ሊሳሳት እኮ ይችላል አባባል ገባ። ግን ውስጥ ግን ስሜት በቃ ስሜትህ ጤናማ ይሆን አትረበሽም። እና እሱ ተለምዷል። እና እኔ ግን በቃ ጥያቄው እንዳልኩ በምን ምክንያት ነው ያንን የባህሪ ለውጥ የሚገኘው? ምክንያቱም ታውቃለህ ከዚህ በፊት ጠይቄ ነበር። ዩኒቨርሲቲ በነበርንበት ጊዜ አስተማሪዎች ለምንድን ነው ይህንን ሜንታሊቲ የሚያመጡት? ስፔሻሊ ደግሞ 5ኛ ዓመት 6ኛ ዓመት አብረውን ተምረው የኛ ሲኒየር የነበሩ ልጆች ጀስት ላይክ ዴይ ሃድ ጉድ ግሬድስ በቃ ጀስት ቢኮዝ ኦፍ ዳት ማስተርስ ይማራሉ ወይ ግቢ ውስጥ አሲስታንት ምናምን ሆነ ጀምረው አስተማሪ ሌክቸረር ይሆናሉ። ሌክቸረር ሲሆኑ መጀመሪያ እነሱ ሲያለምጡ ኢቨን ሲኮርጁ ያለው ያሳለፉትን ላይፍ ይረስታ ኢቨን ሲኮርጁ ነው የምነግር። አሳይመንት ምናምን በቃ ሲያጭበረብሩ ሌላ ሰው እንትን ላይ ስማቸውን ሲጽፉ የነበሩ ቀለሜ ተማሪዎች በቃ አሁን እንተዋወቃለን እኮ የሚባሉት ልጆች በቃ 1-2 ዓመት ምናምን ጠበቃቸው ይር ብለው ይሄ በጣም እንግዲህ መምህሮቹ ሲሆን እንትን ይመስላል የሚሉት እና ምን ይላሉ? የተማሪዎቹ ባህሪ ነው የሚያደርገን ቦታው ነው ወንበሩ ነው ምናምን ሲሉ ሰምቻለሁ። እሱ ወንበሩ እንዳለ ሆኖ ደግሞ አንዳንድ ጊዜ እንትን ፍራቻ የሚፈጥረው እንትን ይመስለኛል። ይሄ ምን ፍራቻ? ይሄ አብሮ የሚያውቅህ ሰው ሲሆን ይሄ ያከብረኛል፣ ይንቀኛል ምናምን የሚሉት አይነት አለ። ይሄ መተዋወቅ መናናቅን ያመጣል የሚባለው አይነት ነገር ራሱን የሚያስከብረው በእንደዚህ አይነት መልኩ ይመስላል አንዳንዱ ሰው። በተለይ ደግሞ የግቢ ማለት እኮ ማለት በጣም ቶታሊ በደንብ ታውቀዋለህ እኮ የምታውቀው ሰው ምናልባት ተጋርተህ ሊሆን ይችላል። ቀይር ነው በቃ የሚለው በአንዴ እንደማታውቀው ነው አክተኛ የዚህኛው። እኔም አሁን ጥያቄ እሱ የሕክምናውም እንደዚህ ልክ እዚህ ደረጃ ሲደረስ የሆነ ነገር አለ ወይ እንቀይር የሚችል? አዎ በቃ ኬርለስ የሚያደርግ ይሄ በቃ ገባህ? ያንተ እዛ ጋር ምንድን ነው ሰውም እኮ አይረዳም፣ ይገባኛል። ለምሳሌ አሁን የታመሜ የሀገር ሳልፍ ካለ እኔም ብቻ አስተናግደኝ ነው የምለው። ህመም ላይ ነኝ እኔ ያንን ሰውዬ እንዲታከም ቀጥ ያሉትን ሰዎች ያሉትን ለማሰብ በጣም ትልቅ ሂውማኒቲ ይጠይቃል። ሰቡም አስቸጋሪ ነው፣ ይገባኛል። እኛም እናስቸግራለን፣ ታካሚዎቹ ማለት ነው ጠቅላላ እና በቃ ይገባል የሆነ ብዙ ነገር እና ጥያቄ ሁልጊዜ ምንድን ነው እዚህኛው ደረጃ ላይ የሚያደርሳቸው የሚለው ምናልባት ይሄ የውጭው እንትን ካልሆነ ሌላ ምክንያት ካላቸው አላውቅም። ምናልባት ይሄ ውጭው ታካሚው ጋር ያለው ነገር እነሱ ደግሞ እንደ ሰው ራሳቸው የሚመሩት ህይወት ይኖራል። ይችላል ሁላችንም የራሳችን የግል ህይወት ስለሚኖሩ ይሄ የግል ህይወታቸው ላይ ምናምን ግን ሁሉም ማለት ይከብዳል። ግን ብቻ ሁሉም የየራሱ ችግር አለበት አይደል? ዶክተሩም ኢንጂነሩም ሌላውም ዘርፍ ላይ ያለው ሰው እና ምናልባት እነሱም እኛ እንደሚያስጨንቁን የግል ጉዳዮች እነሱም የየራሳቸው የሚሏቸው የሚያስጨንቃቸው ጉዳዮች አሉ። እሱ አንድ ሊሆን ይችላል። ሁለተኛ ደግሞ የሚያጋጥማቸው የሚሰሩበት ከባቢ አሁን ላይ ደግሞ እንደምናየው ደግሞ ከሆነ ደግሞ የኑሮ ሁኔታው እና ምናልባት እነዚህ ነገሮች ተጨምረው እነሱም ካላቸው ባህሪ የተለየ ባህሪ እንዲያሳዩ አድርጓቸው ሊሆን ይችላል። በዛ ላይ ደግሞ የሚማሩበት ዓመት እኔ እውነት ለመናገር በጣም አሰልቺ ነው። በጣም አሰልቺ ነው። 7 ዓመት የህይወትን ምናምን ክፍል የምታሳልፈው ብዙ ማርያም በጣም ብዙ ነው። እና ያን ነገር ስታስበው
እሱ ነገር ምናልባት ተደማምሮ አሁን እዚህ ያሉበት የመሰላቸት ግዴለሽነት ላይ አድርሷቸው ሊሆን ይችላል። ትዝ ይለኛል ስንተኛ ክፍል ነው? 11ኛ ክፍል ነው ወይ 10ኛ ክፍል እያለሁ ነው። እና የሆነ ሰዓት የልብ ምት የጨመረ በጣም ይመታል ልቤ ዝም ብሎ ነው። ከዛ ምንድን ነው ብዬ በቃ ሐኪም ቤት ሄድ ከማዘር ጋር አጋጣሚ ደግሞ እሷ ነበረች። ጤና ጣቢያ ነው የሄድነው መጀመሪያ ሄድን ምናምን ገባን ቼክ አደረገች ምናምን ከዛ ግፊት ቼክ አደረገች። ከዛ በጣም ከፍ ብላለች። አስቡ እንግዲህ 10ኛ ክፍል ስንት ዓመቴ በዛ ላይ በጣም ወፍራም ነኝ እንደምታውቀኝ። ከእሱ ነገር አንጻር ያው ብዙ ጊዜ የምናስበው ግፊት ከፍ ስትል እድሜ ስትል ወይ ደግሞ ከሰውነት እንትን ጋር እንትን ማለት አለ። እኔ ደንግጫለሁ ያው በደንብ ስለማላውቀው። ከዛ እንትን ተለክተናል ውጪ እስቲ ፀሐይ መጥቶ ሊሆን ይችላል አረፍ ብለናል አለች። ወጣው አረፍ ብዬ ተመለስኩ። አሁን ይሻላል ትንሽ አለች። ከዛ ድጋሚ አርፈናል ተባልክ? ውጣና ሂድ ታይተናል እቺ ሌላ ቦታ የግል ላከች። ከሄድኩኝና ቼክ ተደርጌ መጣ። ከዛ ይሄኛው ደግሞ ደህና ነው የሚያሳየው ማለት ነው። ከዛ በኋላ አልጨረስኩትም ሕክምናውን ትቻት ነው የወጣሁት። ትቻት ሄድኩኝ ተውኩት። ከዛ በስንተኛው ጊዜ ተመልሼ መጥቼ ሪፈር ተጻፈልኝና ሆስፒታል ሂጄ ምናምን እንደውም እዛ ትንሽ እንደውም እዛ ይሻላል። እዛም በጣም ያስጠላል ግን ይሻላል። እዛም ቢያንስ ሆስፒታል እንደመሆኑ መጠን ጥሩ ዶክተሮችም አሉ። እንደዚህ ስል ግን ሁሉም ናቸው እያልኩኝ ሳይሆን አንዳንዶቹ እንዴት እንደሆነ ባላውቅም እንትን የሚሉበት መንገድ ይለያል። አንዴ ደግሞ ምን ሆነ ማዘርን አሟት ይዣት ሄጄ ነውና ሐኪም ቤት ሄደን የሀገር ሰው ነው ያለ ሆስፒታል ነው እሱ እንደው ሪፈር ተጽፎላት ሆስፒታል። ከዛ እናዛ ሄደ ቼክ የሚያደርግህ የለም። እሱን እኮ ነው ኬርለስ ቼክ የሚያደርግህ የለም። ከዛ አንኳኮ የሚከፍት የለም። በሩን ከፍቼው ገቡ። ከዛ 4 ናቸው አንድ ሩም ውስጥ ያሉት 4 ዶክተሮች ናቸው። አንዷ ወንበር ላይ እግሯን አጥፋ ቁጭ ብላለች። ትዝ ይለኛል ሁላ እንትናቸው አንዷ እግሯን አጥፋ ቁጭ ብላለች። 2 ተሽከርካሪ ወንበር ላይ ቁጭ ብለዋል። አንደኛው ጠረጴዛ ላይ ቁጭ ብሏል። ከዛ ምን ሆናችሁ ነው? ሰው እኮ ቁጭ ብሏል አልኳቸው። ከዚያ የሆነ ነገር ብሎ ተናገረኝ። ይስደበኝ ምን ይበለኝ ችል ነገር አለ። ከዚያ ምን ትላለህ? ወጣ ደግሞ የምትናገረውም ሴክተር አይደለም። ከዛ ተመልሶ ገብተህ ወጣች። አንዷ ዶክተር ወጣችና አስገባቻትና ማዘር መልሳት ወጣች። አሁን ማንኳኳኝና ምን ሆነሽ ነው? እየጠበቅንሽ እኮ ነው አልኩ። እንደውም አላክማትም አለች። ለምን ነው የማታክማት? ሌላ ግብግብ አላክማትም ምናምን ብላ ጓለች። ለዛ እንደገና ማዘር ናት አንተ እንድታከም አልፈልግም እንደ ምናምን ብላ ከልክ ላይ አስቆታኝ ምናምን እንትን ያለውና አለ አንዳንድ ማይመስሉ ነገሮችም አሉ። አስቸጋሪ የእኛ እንትንም እንዳለ የጥሮቹን የደጋጎቹን ዶክተር ስም ለማጥፋት አይደለም። በዚያ እያይዘን ሁለተኛ ጥያቄ ግን ከዚህ በተያይዞ አሁን ላይ ባለው ከረንትሊ የዶክተሮች የደሞዝ እና እንትን አለ አይደል ይሄ እንትን አናክመው ምናምን የሚባለው ነገር ከረንትሊ እሱ ላይ ምን ትላለህ? አይ ምንም አልልም፣ ግን አክሙን እናንተም ደግሞ እናንተና ደሞዝ ጨምሩላቸው። ለሁሉም ደሞዝ ቢጨመር ደስ ይለናል። እውነት ለመናገር እንኳን ለዶክተሮቹ እንኳን እኛ ስንት ነገር የሚያደርጉልን እነሱ ይቅርና ለሁሉም ደሞዝ ቢጨመር እኛ ደስተኞች ነን። ምንም ጥያቄ የለውም። ወይ የኑሮ ሁኔታውን እንደምናየው አሁን እኮ ከባድ ሆኗል። ብዙ ነገር በጣም ብዙ ነገር አይደለም። ብዙ ህልምን ለማሳካት የምትኖረው ብዙ እድሜ ይቅርና 1 ዓመት 2 ዓመት ራስህ ለመጨመር የምታደርገው ትግል ከባድ የሆነ መጥቷል። አሁን ጭራሽ ቤተሰብ መስርተህ ምናምን የምታስበው ነገር ይቅርና እና ከእሱ አንጻር አይደለም ለዶክተሮች ስንት ዋጋ ለሚከፍሉት ይቅርና በየትኛውም የስራ ዘርፍ ላይ ላለ ሰው ደሞዝ ቢጨምር ባይ እና ከዚህ የተለየ ግን ምንም ማለት አልፈልግም። ብዙም መናገር የሚያስችልብን ቁመና ላይ ስላሉ እንደዛ። አንተ ግን ምን ታስባለህ? እኔ ምን አስባለሁ፣
እ፣ ሰው በጣም ሰልፊሽ እንደሆነ ተረድቻለሁ። በጣም ያው እኛ ታካሚዎች እኛ አይ አካሚ በጣም በጣም መሆን ስለማንችል እኛ ታካሚዎች በጣም ሰልፊሽ እንደሆነን ተረድቻለሁ በእውነት። እም፣ ምክንያቱም እኛውን ስላላም በእርግጥ ይኸውልህ ምን አለ መሰለህ ሴክተሩ ይሄ አመፅ ምናምን በቃ አድማለሁ ምናምን የምትልበት የሚመች አይደል። ከባድ ነው በጣም። ኢማጂን አይሆንም። የሆነ ሰው ለምሳሌ መኪና አደጋ ምናምን ደርሶበት በጣም በቃ ደም እየፈሰሰ የመጣን ሰው አይኔ በደሞዝ ምክንያት አመፅ ላይ ምንድን ነው አድማ ላይ ስለሆንኩኝ አላክምህም ልትለው አትችልም። ገባ? በጣም ይፈትናል ሴክተሩ እንደዛ አሁን ለምሳሌ አንተ ኢንጂነር መሐንዲስ ነህ፣ ደሞዜ ካልተጨመረ ኮንክሪቱ ይደርቃል ብትል ኮንክሪቱ ነው የሚበላሸው። በቃ ገባ? ይደርቃል በቃ አለቀ። ከዛ በኋላ የመጡት ኮንክሪቶች በሙሉ ይመለሳሉ አየር ላይ። እሱም በእርግጥ የራሱ የሚያሳድር ተጽዕኖ አለ፣ ግን የዚህኛውን ያክል አይሆንም። በቃ ሌላም ሴክተር ልሂድ አንተ አሁን የሆነ ፋይናንስ ምናምን ገንዘብ አይንቀሳቀስም የዛን ቀን። ግን ይህ ሴክተር ግን አይመችም ሳስበው። አይመችም። አንተን ኩላሊት ዲያሊሲስ የሚያደርጉ ሰዎች ኩላሊት በቃ አድማ ላይ ነን። በዛ ላይ ደግሞ ሀገሪቷ ያላት የሕክምና ባለሙያ በዛ ላይ የሕክምና ስርዓቱ እሱን አስቡ። ከባድ ነው በጣም ግን እና ሴክተሩ አይመችም። ግን ምን ተረዳህ ካልኪኝ ግን እኛ ታካሚዎች በጣም ሰልፊሽ ነን። ምክንያቱም እነሱ ስራቸውን ይስሩ ከተባለ እኛ ደሞዝ እንዲጨመርላቸው እኛ ማገዝ አለ የተሻለ ማድረግ መቻል በቃ ያው እኛም ስራችንን ሳናቆም ማለት ነው። በዚያ ሁሉም ሳይበላ ያደሩ እንደዚያ አይሆንም። ስለዚህ ግን በቃ ገባ የሆነ በቃ በዚሁ አጋጣሚ ብዬ ነው አሁን በዚሁ አጋጣሚ ታካሚ ሰልፊሽ በጣም ገባ። እኔ አሁን እሱን የተረዳሁት ሴክተሩ በጣም ከባድ እንደሆነ መረዳት ከቻልን እነሱ ስራቸውን ይስሩ ካልን እኛ ብናግዛቸው። አሁን ለምሳሌ ገንዘብ ይጨመር ሕክምና ላይ ምናምን ቢባል አሁን እሺ ትላለህ። አሁን ኦልሬዲ ካርድ 500 ብር ገብቷል። 1000 ብር ይግባ ቢባል እሺ ትላለህ። በቃ ማለት አይታወቅም የሰው ልጅ መች እንደሚታመምና መች እንደሚሄድ። አሁን ስላልታመምኩ አይደለም እየታመመ ያለ ሰው አለ። ስለዚህ ካርዱ በቃ ለእነሱ ተብሎ ይጨመር ምናምን ቢባል እሺ የማትል ሰው ከሆንክ እነሱ ያክሙ፣ እኛ ግን እንጠይቅላቸው ቢያንስ። እንደዛ ነው የሚባለው ብዬ አስባለሁ። ያው ሁላችንም ያለው ሁኔታ ደግሞ እንረዳዋለን ብዬ አምናለሁ። እንግዲህ ለማንኛውም እናንተም ደሞዝ እንዲጨመርላችሁ እንጸልያለን። የታመሙትንም እንግዲህ እንዲፈወስልን እንጸልያለን። ወደ ሀሳባችን እንመለስ። ወደ ሀሳባችን በጣም ረጅም ሰዓት ወሰድናቸው። እኔ በጣም ጥያቄ ስላለብኝ ነው። ከህልም አንጻር ያው ብዙ ሰው ህልም የሚያደርገው ዶክተር ነው አብዛኛውን ጊዜ እንደዛ ፓይለትን ምናምን። አሁን ኢንጂነርን ብሎ የሚያደርግ ሰው ያለ ሳስቦ እንደውም ኢትዮጵያ ዝም ብላ አሁን ካሁን በኋላ ወደ 10 ዓመት ምናምን የሚበቃት ኢንጂነር ምናምን ሳይኖራት አይቀርም። ግን የሚያሳዝነው 10 ዓመት እስኪደርስ አይደለም 6 ወር ራሱ ድረስ የተማረውን የሚያስታውስ ኢንጂነር አላት ወይ? በጣም ያሳስባል። 10 ዓመት አልክ ይሆን? አሁን ወደ ርዕሰ ጉዳያችን እንምጣ። ሌሎች ጉዳዮችን ላይ ሰዓታችን ልንጨርስ ነው እና ሀሳብን ቀጣዩን አጠር ያድርግን ለመግለጽ እንሞክራለን። እስቲ አሁን ስለ ህልም አወራን እና እንደው እስቲ በራስህ ሳታምን ያመነ ሰው አለ? ማን መግለጽ ከቻልክ ማን? እህቴ በደንብ ነው የምታምነኝ። እኔ በማላምናቸው ጉዳዮች ራሱ ታምናለች እና ታጠራጥረኛለች። አንድ ቀን እቺ ልጅ ምን አስባ ነው አሁን እንድል ታደርገኛለች። እና አሁን ምናምን ሳይሆን ከድሮ ፓይለት ነው መሆኑም ስል አስትሮኖመር ነው መሆኑም ስል የጅል ሀሳቦች ሳስብ ራሱ ታምነኛለች። በቦናው እንጂ ከልጅነት ጀምሮ አሁን የምለው በቃ እሷ ነው። አንዳንድ ሰዎች ኧረ እባክህ አንተ ልጅ አትሰክሰን ምናምን ተብያለሁ።
እሱማ ብዙ ኧረ በላይ እባክህ ነው። እኔ ደግሞ አይታክተኝም። ዝም ብለን እኔ ደግሞ ዝም ብዬ ነው የማለመው እንደምታውቀው ዝም ብዬ ስለማለም። ግን እሷ እውነት እኔ ራሱ የማያሳምኑኝን ሀሳቦች አሁንም ድረስ ታምነኛለች እና እህቴን ነው የምለው። ያው ሌሎች ሰዎችም አሉ ግን ይሄ የእጅ ለእጅ ሀሳቦችም ታምነኛለች ብሎ እንደዛ ነው። አንተስ ማንን ትላለህ? አሉ እኔ ጋር ቤተሰቦቼ የመጀመሪያዎቹ ናቸው። ከበፊትም ጀምሮ ብዙ ነገር ያምኑኛል። አሁን ከአንዳንድ ነገሮች ከማያምኑኝ ጉዳዮች እንዳሉ ሆነ ቤተሰቦቼ በደንብ እኔ ቅድም ያልኩ እንደዛ እንደዚህ አሁን ቅድም ያልኩ እህቴ ስልክ አንዳንድ የምለው ራሱ የማታምነኝ ነገር የለም። ሁሉንም ነው የምታምነው። ስለ አያምኑኝም ሳይሆን እኔ እንኳን አምኜበት ማመን እንኳ አንዳንዴ መደገፍም ሊኖረው ይችላል። አንዳንድ ጊዜ ነው እኮ እሱ ሲኖረው ታደርገዋለህ ብሎ ማመን ነው። አንተ ታደርገዋለህ ብሎ ማመን ስለ ድጋፉ ምናልባት እንደዚህ እያደረግህ መርዳት ላይ ሳይሆን ብቻ ያን ነገር እንትን እንድትለው ማመኑ በራሱ አንድ ነገር እኮ ነው። እንደዛ የሚሉት ነገሮች እንዳሉ ሆኖ ግን ከነሱ ውጭ ግን ጓደኞች በእውነት አብዛኞቹ ጓደኞቼ እኔ ራሴን ሳላምኑ በብዙ ነገር ያምኑኛል እና በዚሁ አጋጣሚ ላመሰግናቸው እወዳለሁ። ብቻ ግን ጓደኞቼ ቤተሰቦቼና ጓደኞቼ ናቸው ብዙ ጊዜ የሚያም በተለይ ጓደኞቼ አሉ አንዳንድ ቅዠት የመሰሉ ህልሞች እና እነሱን ህልሞች እኔ ራሴን ሳላምነው እነሱ በደንብ ያምኑኝ ነበር። እሺ እንደው ሰዎች አይረዱትም ብለህ የደበቅከው ህልም አለ? አይረዱትም ብዬ ሳይሆን ለመናገር ያሳፍራል ብዬ የደበቅኩት ያው አይረዱትም ነው። በርግጥ እስቲ ረግደለኝ ይሄን አሁን እስከዛሬ ብዙ አሉ ህልሞች ሳይሆን በቃ የጠየቀኝ ነገር ይሄንን የሆነ ቀን እሷም ስለማታውቀው እሷም የምታውቅበት ቀን ላይ ምናምን ብያለሁ። አይነግ ምናምን ይሄኛውን አልነግርህም ካልተፈጠረ እንደው ካልሆነ ራሱ ድምፄን ጥፍት አድርጌ አስቤዋለሁ ብዬ ራሱ የምናገር አይመስለኝም። በእውነቱ ግን አለ አዝናኝና አስተማሪ የሆኑ ህልሞች አሉኝ። በእርግጥ በእውነቱ ግን ይሄ በቃ ስታስበው አይመጣውም። እንዴት ነው ይታያሉ የሆነ ነገር ከምር በእውነቱ ወይ የሆነ ጎዶሎ ነገር እዛ ጋ አይተክ ምናምን ነው ወይ ይታየው ነገር እኮ ይታያል፣ ግን ለአንተ ራሱ ያስቃል። አሁን ድሮ አብዛኛው ሰው ወረዳለሁ ብሎ ያስብ ነበረ። ሁሉም ሲያምናል እሱ ነው። አሁን ላይ ቁጭ ብለህ ያስቃል። አስብ አሁን እንደው በደንብ መቼ ነው የምረዳው ምናምን ብለህ ስታስብ ግን በቃ ልክ እንደዛ በሉ በቃ የሆነ እንደዛ ራሱ አታምነውም አይነት ነገር ለአንተ ለራስ ያስቃል። በደም ያስገርም ለኔ አለ አንተ ጋር የለም። ኧረ በጣም ብዙ አሉ፣ በጣም ብዙ አሉ። አይ ሰው ጋር ሊኖር ይገባል። ሲጀምር እንደዚህ አይነት እንዳልኩ ነው አዝናኝና አስተማሪ ህልሞች። ለምሳሌ እንዴት አለ መሰለህ ከመሬት ተነስቶ ስራ የለኝም ምናምን ሆኜ ቤተሰቦቼ ህይወቴን ቀይር አድርጌ ቤተሰቦቼ ስራ ሳይኖር ምንም የለኝም የገንዘብ ምንጭ እንኳን የለኝም እንኳን ስራ በቃ ምንም ሳይኖር የቤተሰቦችን ህይወት ለውጠህ በቃ አድርገህ በቃ አስባለህ እኮ በእውነት አሁን ሰው ቢሰማ ኧረ አንተ ኃጢአት ነው እባክህ እንደዚህ አይነት ነገር ባለ ራሱ ነውር ሊሆን ይችላል። ኃጢአት ነው እንደዚህ አሉ ይኖራሉ ብዙ ሰዎች አይረዱትም ብቻ ሳይሆን በቃ ልክ ያልሆኑ ናቸው ብዬ አስቤያቸው የደበኳቸው ብዙ ህልሞች ይኖራሉ። አሁን እንደዚህ ካለ ስለ ሰዎች አይረዱትም ብለን የደበቅነው ምናምን ህልም አለ ብለናል። ግን አሁን እንደው ህልሞችህን ምናልባት በህይወት ከመኖር ሰርቫይቫል የምንለው ከእሱ በልጦብህ ወይም ደግሞ ከሁለቱ መምረጥ ኖሮብህ በዛ ምክንያት የተውካቸው ህልሞች ይኖራሉ ወይም መምረጥ ኖሮብህ ያውቃል? መምረጥ ኖሮብህ ያውቃል? ከህልምህ በህይወት መቆየት የሚቀድምበት ጊዜ ይኖራል መቼስ አይደል? እንደሱ አይነት ነገር ገጥሞህ ያውቃል? አዎ በህይወት መቅደም ግን ጥሩ ነው። ያው አንተ ስትኖር ነው ህልም የሚሳካው። በህይወት መኖር የተሻለ ነው። አዎ አለ ኧረ አለ። አዎ በደንብ መብራራት ይችላል።
እንዴት አለ ብዬ አስባለሁ መሰለ። አሁን እኔ ህልምህ ብትጠይቀኝ ህልምህ ምንድን ነው? አይ ህልሙን መናገር አይጠበቅም። አይ ህልሙን ነው ለምነግርህ። ኢንጀነራል ህልምህ ምንድን ነው ብትለኝ ነፃነት ነው ማለት። ነፃነት ብዙ አይነት ነፃነት አለ ይባላል አይደለ? አሁን ነው በጣም ብዙ አይነት ነፃነት አለ እና እንዴት ብዬ ላስረዳ? አትጨንቅ። ብቻ ግን ነፃነት ትልቁ ህልሜ እና ሁሉም ሰው ብዬ አስባለሁ፣ አብዛኛው ሰው ሁሉም እንደው ባይሆን ሁሉንም ነፃነት ኦልሬዲ ያለ ሰው ሆን በጣም በቃ ይሄ ገዳም መግባት ያለብህ ሰው ነህ ማለት ሁሉም ነገር ኦልሬዲ አቺቭ አድርገሃል። ያው እኔ ገዳም ግቡ እያልኩ ምናምን አይደለም፣ ወይ ደግሞ ሰው ሁሉ ነገር ከተሳካለት በኋላ ነው ገዳም የሚገባው እንደዚህ አይነት ነገር እያወሩ አይደለም። እንደዛ እንዳትረዳኝ ግን ገባህ? በቃ የሆነ ትልቁ ዓላማው ነፃነት ነው። በእውነት የምንም ነገር የብዙ ነገር በቃ ነፃነት ነው። የፈለግከውን ሁሉ ማግኘት አይደለም። ተረዳኸኝ? የፈለግከውን ሁሉ ማግኘት በነገር ላይ ሞት ነው መጨረሻው። ጥሩ አይደለም። እኔ ለማንም አልመክርም። እሱ የፈለግከውን የፈለግከውን በሙሉ ማግኘት የለብህም። ግን ነፃነት የመፈለግ ራሱ ነፃነት አለው በነገር ላይ ማለት ምንም ነገር እንዲህ ማለት እንዴት ብዬ ላስረዳ? ይሄ አንተ አሁን ለምሳሌ አሁን ሰፈር ሰላም ባይሆን ይሆን በቃ ሰላም ባይሆን ሰፈር ሰላምህ በሰዎች እጅ ላይ ቢሆን ነገ ጠዋት ተነስተህ ስራ ትሄዳለህ አይደለም? ገባ ማለት ነፃነት ነው እሱ። እና የሆነ የፈለግከውን ነገር ራሱ ለማድረግ በቃ ይህ ነፃነት ነው ዋናው ዓላማ። ጎል ኢዝ ፍሪደም። የህልም ሁሉ አሁን ለምሳሌ ስራ መስራት፣ ትልቅ ቢዝነስ ምናምን እንደዚህ እንትን መክፈት ምናምን መጨረሻ ፋይናንሻል ፍሪደም ነው። ገንዘብ መኖር አይደለም። በባሌን ተረዳ? ገንዘብ መኖር ገንዘብ አሁንም አለ። በቃ ዲፍረንስዝ ይሄ ምናምን አማውንቱ ነው። እኔ የምለው ግን እንትኑ ነው፣ ይሄ ፍሪደሙን ነው፣ ነፃነቱ የሆነ ይህ ነፃነት ደግሞ እንጃ እኔ እንዴት እንደሚመጣ የሆነ በነገር ላይ ገንዘብ ሁሉንም ነገር አይገዛም። እርግጥ ነው የማይገዛው ነገር አለ፣ ይሄ ግልጽ ነው። ግን ያው እሱን ይዘህ ስለ ገንዘብ አውራ በባል ገባ። ገንዘብ የሌለው ሰው ገንዘብ ሁሉ ነገር አይገዛም ማለት የለበትም። ዝም ነው ማለት ያለበት። ገንዘቡን ይዘህ ስራ ሰርተህ ሰው ሆነ ግን ገንዘብ ሁሉም ነገር አይገዛም ስትል እንዴት ተብለህ ብትጠይቅ እኔ አሁን ይህን ነገር አልገዛልኝም ማለት ትችላለህ። በኤክስፐሪመንት ያረጋገጥ። አዎ ሰው እያየ በአደባባይ ከማልቀስ የራስ ቤት ገብቶ ማልቀስ በጣም ማች ቤተር። ስለዚህ ገንዘብ ሁሉ ነገር አይገዛም እንዳል መጀመሪያ እስቲ ግዛ፣ ገንዘቡን ግዛ፣ ያዘው። ከሚገዛህ ደግሞ ግዛው። ከዛ ሳይሎ ታወራለህ። ከዛ ላይ ማለት ነፃነት ስልክ መናገር ነፃነት ነው። አንተ ስራ ገንዘብ እያልኩ አይደል፣ ስራ ከሌለ መናገር አትችልም። በጣም ብዙ ነገር ሪሌተድ ነው ስትኖር እና ዓላማ እኔ አላውቅም የሌላን ሰው ግን ጎል ኢዝ ፍሪደም። ዓላማው ነፃነት ነው እና ይህንን ነፃነት አሁን ስትፈልግ እስከ ዛሬ ድረስ አንተ ነፃነትን ስትፈልግ የመኖር ጥያቄ ሆኖብህ ያውቃል? በደንብ ሆኖብኝ ያውቃል። በቃ መኖር እንዴት ነው? በቃ መኖር ጥያቄ ሆኖብህ ያውቃል።
እና ምን ታደርጋለህ መሰለህ፣ ነፃነት ምን ያህል ቫልዩ እንዳለው የምታውቀው ያንን ነፃነት ለማግኘት ሰርቫይቭ ማድረግ አለብህ፣ መኖር አለብህ አንተ። እና ዩኖው እንደዚህ አይነት ቦታ ልክ ስትደርስ ሰርቫይቫል ይሄ ምንድን ነው ወይው ልክ እሱን ስትመርጥ ነፃነት ምን ያህል በጣም አንገብጋቢ ነገር እንደሆነ ይገባል። ህልም ምን ያህል ቫልዩ እንዳለው። ምክንያቱም በጣም ነፃነትን ማጣት በጣም ያሸማቅቃል። ቅድም ብያለሁ እኮ አሁን በዚህ ነፃነት አሁን ሰላም ብልህ ነፃነት ነው። ሰላም ስላለን ወጥተህ የምትገባው ይሄ ዲግሪውን እሱ ሌላ ጉዳይ ነው። አሁን ለምሳሌ ብድግ ብለህ እንደ ሶሪያ መሆንና እንደ ማናት ከእስራኤል ጋር የምትጣላው ከራሽያ ጋር ዩክሬን፣ አንተ ዜና አትሰማም እንዴ? ፓለስታይን እሷ አሁን የሁለቱም ብታዋል ዲግሪ ሶሪያ ወረድ ጠፍታለች መሰለኛ፣ ተበታትናል። ፓለስታይን ደግሞ የሆነ ቀን ጦርነት ነው፣ ከዛ ልክ ጋብ ነገር ሳይል ድጋሜ ያ ነገር አለ ምናምን። አሁን እነሱን አይተህ ከአንተ ራስህ አይገናኝም። አንተ ላይክ ዩ አር ሊቪንግ ኢን ቬሪ ፒስፉል ላይፍ፣ ሰላም በሆነ መንገድ። እዛ እኮ ምናልባት እየተሰማ ያለው አሁን ምናልባት ለቅሶ ብቻ ይሆናል፣ የህፃን ልጅ ጩኸት ብቻ ይሆናል። ስለዚህ ይሄ ዲግሪውን ትተህ በቃ ቱ ደቤር ሚኒመም አንተ ከቤት ወጥተህ የሆነ ቦታ ሄደህ ከመጣ ትልቅ ነው ነፃነት እንዳይነ። ስለዚህ አሁን እሱን የሆነ ነገር ስታጣው ምንድን ነው የሆነ ትሸማቅቃለህ፣ ሰላም አይሰማህም በራሱ። አዎ የዛን ሰዓት ስለ ነፃነት ቁጭ ታስባለህ ወይስ ያንን ቀን አምለጠ ማለፍ ታስባለህ? በቃ መቅደም ያለበት አምለጠ ማለፍ ነው። ተዋግተህ መሆን ካለበት ተዋግተህ አይነት ነገር ማለት ነው። ስለዚህ የዛን ሰዓት ይሄ ሰላም ምን ያህል ዋጋ እንዳለ ትረዳለህ። ልክ እንደዛ ነው እኔ የምረዳው። በዛ አንተ በጣም ፍቅር ይዞ ማፍቀር ነፃነት ነው። ሁሉም ነፃነት እየነገርኩ ነው። ማፍቀር ነፃነት ነው። አንተ ያፈቀርከውን ሰው ስታጣው ነው በቃ ምን ያህል ያፈቀርከውን ሰው ብታገኘው ምን ያህል ደስታ እንደሚኖር የምታውቀው። ምክንያቱም ሰዎች እኛ በአጠቃላይ በባህሪያችን የሆነ ነገር የሚገባን ስናጣው ነው መሰለኝ። ማጣት ነው በደንብ ስናጣው እንደዛ መሰለኝ። ጥቅሙም በቃ ለምትሰጠውን ባዶ እንትን ይላል። እንደዛ ነው። ይሄ በእጅ ያዘው ምናምን የሚባለው ለዛ እንደ መዳብ ይቆጠራል። ልክ ከሸጥከው በኋላ ነው ወርቅ እንደሆነ የምታውቀው። ወይ ደግሞ የሆነ ሰው ከወሰደው በኋላ ልክ እንደዛ ነው። ማፍቀር ትልቅ ነፃነት ነው ማለት። ወንድ ልጅ ሲያፈቅር እንደ እንትን ነው የሚሆነው፣ እንደ ልጅ ነው የሚሆነው። ሴት ልጅ ታፈቅር እንደ እናት ነው የምትሆነው የሚባለው ነገር አለ። እሱ ነፃነት ነው እንደዛ የሚያደርግ እንጂ ጓደኞች ፊት እንደ ልጅ አቅጣ አታደርግ መቼስ። እሷ ጓደኞች ፊት እንደ እናት አቅጣ አታደርግ። ነፃነቱ ነው እንደዛ የሚያደርግ። ያንን ሰው ስታጣው እና እንደዛ መሆን ሲያቅትህ ግን ያ ፍቅር ምን ያህል ዋጋ እንዳለ ይገባል። ገንዘብም ልክ እንደዛ ነው። ገንዘብ አተክ ፋይናንሻል ፍሪደም ላይ ደርሰህ ገንዘብ የሌለ ሰዓት ላይ የሰዎችን እርዳታ መጠየቅ ስትጀምር፣ ከሰዎች ገንዘብን ስትቀበል ስትለምን፣ ገንዘብ እጅህ ላይ ሲሆን ምን ያህል ነፃነት ላይ እንደነበር ይገባል። ምን ያህል እንትን ለምሳሌ ተበድረህ ካገኘኸው 1000 ብር ሰርተህ ያገኘኸው 500 ምናምን ብር ይገባል ፍሪደም። ምክንያቱም ያቺ 500 ብር እንትን ስለሆነች ነው፣ ይሄ ነፃነትህ ስለሆነች ነው። 500 ብር ተቀበል ብትን ደረቀደ ብትለው ማን አባቱ ጠይቃል? ያው በህግ አይቻልም ብለህ እንዲከፈል በህግ አይቻልም ሲባል ሰምቻለሁ። ግን በእንትኑ ነው የምልህ ሎጂኩን ማን ይጠይቃል? እና ነገሩን ሳላረዝምብህ እንደዛ አድርገህ ታውቃለህ ወይ? ያው አድርጌ አውቃለሁ።
ስሜቱ እንዴት ነበር ካልከኝ በጣም አስቀያሚ ነው ስሜቱ። እና አሁን ነፃነት ላይ በቃ ነው አላማው ወይ ደግሞ ጎል ኢዝ ፍሪደም እንድል ያደረገኝ ምን ያህል ዋጋ እንዳለው ስላየው በዛ መንገድ እና በጣም ይቅርታ ሀሳቡን ካላስነኩብህ ቆንጆ ሀሳቤን ሳልናገር ከማልፍ ብዬ ቆንጆ ነው። ሀሳብ ነው ያነሳኸው። አንተ ምን ትላለህ? እንደዚህ አይነት ደረጃ ይደርስ ታውቃለህ? ያው በደንብ ደርሼ አውቃለሁ። ግን ምን እንደሆነ ታውቃለህ? ሀሳብ አለ ጨርስ። ምን እንደሆነ ታውቃለህ? አንዳንድ ጊዜ ህልም ብለን የምንይዛቸው ነገሮች ቅድም ያልከው መጀመሪያ ላይ ገና ስንጀምር ያልከው ሀሳብ ነው። እንደምትኖርበት እንዳለህበት ጊዜና ሁኔታ ይወሰናል ስትል ነበር እና አንዳንድ ጊዜ እንደዛ ሲሆኑ ጥሩ ይመስለኛል። ማለት ምን ለማለት ፈልጌ ነው? ህልምህ ነገ የተሻለ ደረጃ ላይ ሊደርስ ይገባል። ህልም ብለህ የምታስበው ነገር ነገ ላይ ጥሩ ነገር ህይወት ላይ መፍጠር መቻል አለበት። ግን የነገውን ህይወትን ለማስተካከል ደግሞ ዛሬ ላይ ደግሞ የሚበላሽ ወይም የሚጠፋ ነገር መኖር የለበትም። ለምሳሌ አሁን አንተ ነገ የምታሳካው አንተ ነህ፣ ከነገ ወዲያ የምታሳካው አንተ ነህ። ግን ያ አንተ የምታሳካው ሰውዬ ግን መጀመሪያ ደህና መሆንህ ይቀድማል። መጀመሪያ አንተ መቆየት ወይ መኖር መቻል አለ እና ያ ነገር ስላለ በዛ ሁኔታ ውስጥ ህልም ብዬ አስቤያቸው የነበሩ ነገሮች ከኔ በኋላ የሚቀጠሉ ነገሮች እንደሆኑ ሲገባኝ መጀመሪያ እኔ መኖር መቻል አለብኝ የሚለው ሀሳብ ብዙ ጊዜ መምጣት ጀመረና አሁን ከዛ የተነሳ የተኳቸው ነገሮች ብዙ ነገሮች አሉ። አሁንም ልተዋቸው እየተንደረደርኩባቸው ያሉ ነገሮች አሉ። መጀመሪያ አንተነትን ሊያሳጣህ አይገባም ብዬ አምናለሁ። የምታስበው የምታልመው ህልም ያው ከፈጣሪ እርዳታ ውጭ ነው እያወራሁ ያሉት። የፈጣሪ እርዳታ ምንም የሚያጠያይቅ ነገር አይደለም። ህልም ብላ ያዝከው ነገር እኮ ማን ያውቃል ነገ ላይ መጥፊያ ሊሆን ይችላል። እሱ እንዳለ ሆኖ ማለት ነው እና መጀመሪያ እኔ ሰው መሆን ይቀድማል ብዬ አምናለሁ። አሁን አንተ ለመቀጠል በጣም ያልከውንም እነዚህ ቅድም ያልነውን ፍሪደምም የተለያዩ አይነት ፍሪደም እንዳልከው እሱንም ለማግኘት መጀመሪያ አንተ ሰው ሆነ መቀጠል መቻል መኖር አለብህ እና ያ ነገር ለማኖር ደግሞ ምን ተዋቸው በጣም ብዙ ህልሞች አሉ። ምክንያቱም መጀመሪያ መኖር ስለሚቀድግ ማለት እና ያንን ለማለት ያክል ነው። ቅድም የሆነ ሀሳብ ልታነሳ መሰለኝ በመሀል የነበረው የለም ነበር እና ብቻ አለ በጣም አለ። አብዛኛው ሰውም ይኖረዋል ብዬ አስባለሁ። መጀመሪያ በህይወት መኖሩ ወይም ደግሞ መትረፉ መቅደም የኖረበት እና ጥርጣሬም እንዲፈጠር የሚያደርግ ይመስለኛል። ይሄ አሳካዋለሁ አላሳካውም ከሚለውም በዘለለ በህልም መንገድ ላይ ያለ የሚያጋጥሙ በጣም ብዙ እንትኖች አሉ፣ ችግሮች አሉ። ጋሬጣ ነው የሚባሉት። ጋሬጣ እንደምታመጡ የሚሆኑ ነገሮች አሉና እነዛ ጋሬጣ የሆኑ ነገሮች ደግሞ አንዳንዴ ህልምን እንዳታሳካ የሚያደርጉበት ሁኔታ አለ። ህልም እንዳታሳካ ስንል ግን ይሄ ምንድን ነው ህልምህን ለማሳካት የምትከፍለውን መስዋዕትነት መቀነስ አለባቸው ከሚለው አንጻር ሳይሆን ያንተን መኖርና ለመኖር ግን ጥርጣሬ ውስጥ የሚያስገቡ መሆን የለባቸውም። እነዛ ጥርጣሬዎች ከመግባት በፊት መጀመሪያ አንተ እንደ ሰው እንደ አንድ ግለሰብ መቀጠል መቻል የምትችልበት ሁኔታ ውስጥ መሆን አለብህ ይመስለኛል። እና በዛ ምክንያት አሉ በጣም ብዙ እና ብዬ ተቋቸዋሉ ከዚህ በኋላ ይኖራሉ ብዬ አስባለሁ። ግን ይሄ ከስንፍና ወይ ለህልሜ የምከፍለውን ወይም ሳክሪፋይስ ምናምን ከግምት ውስጥ ያላስገባ ነገር ግን አይደለም። በአጠቃላይ ወደ ቀጣዩ ጥያቄ ስንገባ አሁን ደግሞ የዚህኛው ተቃራኒ ነው የሚሆነው። አሁን ያልነው በህልምና በመትረፍ መካከል መምረጥ ኖሮብህ ያውቃል ነበር? አዎ ያውቃል ብለን የተወሰነ ነገር ብለናል። ይሄኛው ደግሞ ህልምህ እንዳይሳካ ወይም ደግሞ እንደማይሆን ተሰምቶን ያውቃል አይደል? ከጥርጣሬው ማለት ነው። እና ያ ነገር ተፈጥሮ ግን በህልም ላይ እንድትቀጥል ያደረገህ ነገር ምንድን ነው? መቼም ቅድም ካልናቸው የተውናቸው የጅል ሀሳቦች አሉ፣ ህልሞች አሉ አይደል? ቅድም አሁን ለምሳሌ እህትክ ህልምን ከሚያግዙ ሰዎች መካከል ናት። የትኛውንም አይነት ህልም በእነዚህ ህልሞች መካከል ግን የሚያጋጥሙ ነገሮች አሉ። በፊት አስባቸው የነበሩ አሁን ካደግክ በኋላ ያሰብካቸው ነገሮች ይኖራሉ እና እነዛን ህልሞች በመተው ውስጥ ወይም ደግሞ ይሄ አያስፈልጉም በሚል ጥርጣሬ ውስጥ ሆነህ ግን
እነዛን ነገሮች ሳትተዋቸው እንድትቀጥል ያደረገ ነገር ነው። ህልሙ ራሱ ነው እንዳልኩም፣ ህልሙ በራሱ ይህ ነገር ህልሜ ምንም አይደለም፣ ነፃነት ነው። ነፃ ሰውኝ መኖር ፈልጋለሁ። መታሰር አልፈልግም። መታሰር በካቴና ቢያሱም በነፃነት ነው። ያ ማለት ሰርቄ እድሜን አላሳካም እያልኩ ነው። በነገር ላይ ገብተዋል። አይ ግን በእውነት ግን ታሰር ምናምን ስትል ሌላ ነገር እንዳይመስል ብዬ ነው። አልፈልግም። ምክንያቱም ብዙ ነገር አለ እንዳልኳችሁ። የሰው ልጅ ምንድን ነው በነፃነት እየኖረ ካልሆነ፣ አሁን ለምሳሌ ነገር አለ፣ የሆነ ሀሳብ ልታነሳ ነው አንተ እንበል፣ ነፃነቱ ከሌለ፣ የትኛው ነፃነቱ የትኛው የመናገር ሙሉ ሰው የመሆን በቃ የሆነ ሀሳብ ልታነሳ ነው። ነፃነት ካለ ያንን ሀሳብ ከማንሳት በፊት የምታስበው ሰውን ያስከፋል፣ ሰውን አያስከፋም፣ ነገሩ ትክክል ነው አይደለም ብቻ ነፃነቱ ካለ ያው እኛ መጀመሪያ ኤፒሶድ ላይ ተናግረናል፣ ግልጽነትንና ብልግናን እንለያለን። ስለዚህ የምታስበው ምንድን ነው በሰዓቱ ይህ ነገር ሳያስከፋል ላያስከፋ ምናምን። ነፃነትህ ግን ሙሉ ካልሆነ፣ ትክክል ባልሆነስ፣ ቢናገሩኝስ፣ መልሳቸው ብዙ ነገር በቃ ታስባል። ኦፖዝ ቢያደርግ ፖዚቲቭ ነገር አይመጣልህም። በቃ የሆነ ሰው እያለ ስለ ገንዘብ ሲያወራ የሰማው ምን አለ? ስራ ከሌለ ገንዘብ ከሌለ ሁልጊዜ እንደ ልጅ ነው። ዳስ ፍሪድ በእውነት ዳሬዘ ፍሪድ እሱ ነፃነት ነው። እከሌ ሁልጊዜም ልጅ ነው። ሁሌም ሰው ይልካል፣ አንድ ፈለገ ያደርጋል። የምትናገረው ነገር ይሄ እንትን ነው። ሁልጊዜ ይሄ የሚጣለው ሀሳብ ነው። ወይ አይነሳም ትባላል። በቃ ቆሎም አይደለም። ፍቅር ላይ ደግሞ ስትመጣ ሁልጊዜ አንተ ለወንድ ስለሆነን እኛ ሁልጊዜ ወንድማቸው ነው። ይሄ ለሳቅ ለጨዋታ የሚፈልጉ ጓደኛ ነው። እሷም ደግሞ ሁልጊዜ እህታቸው ናት። ለሳቅ ለጨዋታ የሚፈልጓት ነች። ምንም ነገር አለ። የስራ መግቢያ እና መውጫ ሰዓት ላይ ሂድ። ሲምፕሊ ተቀጣሪ ከሆንክ መግቢያና መውጫ ሰዓት ቼክ ይደረጋል። መግቢያ ችግር የለውም። እንዳትወጣ ግን ትከለከላለህ። መውጫ ሰዓት ክልክል ነው። ወይ ልትታመም፣ ወይ ሰው ሊታመምብህ፣ ወይ ልትሞት። ያው ከሞት በእርግጥ ምንም የለም። ሰው ሊሞትብህ ምን በቃ የሆነ ነገር ይፈልጋል ሪዝን። ዝም ብለህ በድግ ብለህ አትወጣም። ይሄ ጠጅ ቤት መሰለህ ዝም ብለህ ገብተህ የምትወጣው ትባላለህ። ተቀጣሪ ራሱ ብትሆን እንዳልኩህ ማንም ሰው እኔ ነፃነት እኔ እያለሁ አላማህ ምንድነው? እኔ ይህን ያክል ገንዘብ፣ ይህን ያክል ስራ፣ ይህን ያክል ቤተሰብ፣ እኔ እንደዛ አይደል። አላማው ነፃነት ነው። ብቻዬን ኖርኩ፣ አግብቼም ኖርኩ፣ በቃ አላማው ነፃነት ነው። ቤተሰቦቼንም ጦርኩ። ያው ካልሆነ አላማው ነፃነት ነው። የትም በሄድክበት ያው እኔ ነኝ ብለህ መቆም የምትችልበት በቃ አላማው ምንድን ነው? የሰው ሀሳብ ሁል ጊዜ ማኒፕሌት የማያደርግ ሰው መሆን፣ በራስ ሀሳብ ጸንተ የምትቆም ሰው መሆን። እንደዛ ስንል ደግሞ ሲባል ደግሞ ድርቅናውን ሳይሆን የሰው ሀሳብ አለመቀበል ሳይሆን ይሄ አለ አይደል? ምን አለ በጣም ብዙ ጊዜ አሁን ሁሉም ሰው አስተውሎት እንግዲህ ይሆናል ብዬ አስባለሁ። ባለ ምን ይባል ብዙ ነገር ይባላል። አሁን እዚህ ጋር ማንሳት የሌለብን ግን ምን ይባላል መሰለህ? ያንተ አንተነት ባሉ ላይፍ ስታተስ በቃ ይወሰናል። ባል ገባ።
አሁን ላይ የለም። በቃ ሪሊስቲክ ስንሆን እውነታውን ስናወራ አሁን ላይ እከሌም ሰው ነው እከሌም ሰው ነው እከሌም ሰው ስለሆነ እከሌም ሰው ስለሆነ እኩል ይስተናገድ አይባልም። እስቲ አንተ አሁን ዘምዘም ሳይም ጠይቅ። ታክሲ ውስጥ ልትገባ ነው። ታክሲው በር ላይ አንድ የኔ ቢጤ አሉ እየለመኑ ኑሮ ይባሉት ዞር በሉ ሳይገባበት እንጂ ለምን ዝም ብሎ ጠብቀው ለምን ሲጨርሱ ለምን አይቀጥሉ? አንተም ሰው እሳቸውም ሰው። ይሄ ሪሊስቲክ አይደለም። በቃ ያውን ውሸት ነው። እኔ በሆነ ምን ታረጋ? እኔም ቢሆን ኧረ ዞር በሉ ሰው ይግባ ነው የምለው። በባል ይገባ። ስለዚህ እውነቱን ስናወራ ክቹን እንደዛ አንተነት ኧረ ጊዜው ከፍቶ ባለባበስ ራሱ ይታያል። በቃ ባለባበስክ ምን ውስጥ መሄድ እንዳለብህ ምን ውስጥ እንትን መባል እንዳለብህ ምናምን። እስቲ አንተ ቦሌ በስሊፐር በቁምጣ ምናምን እስቲ የሆነ ቤት ሄደህ ግባ ውያባ ምናምን ሊሉ ይችላሉ። ቦሌ ድረስ መሄድ አይጠበቅብህ። ራይድ ውስጥ ብትገባ ዞር ዞር እያለ በስፖኪዮ ምን ያያል አንግ የምትሰራውን የሚመስል ምክንያቱም በቃ የሆነ አንተናት አንተ ባለ የላይፍ ስታተስ ይወስናል። ስለዚህ ነፃነትን ለማግኘት በቃ እንዴት ነው አላማው? ነፃነት ነው። እኔ እውነት ነፃነት ነው። ምንም ሌላ ምንም እንትን የለው። ምክንያቱም ስትፈጠር ሰው አድርጎ ፈጥረዋል። እንስሳ አይደለም። ስለዚህ ከሁሉም ሰው እኩል ነው ማለት ነው አይደለ? በሰውነት ይሄ የቁመት ማጠር ማነስ፣ የውበት መጨመር መቀነስ ምናምን አይደለም። ሰው ነህ፣ ሰው አድርጎ ፈጥረዋል ፈጣሪ። ስለዚህ ነፃነት እንዲኖር ሙሉ ሰው እንድትሆን የምታደርገው አንተ። ያው የሱ ወርድ ፈጣሪ ዳርታ ማንም ሰው እሱን አይጠይቅም። ስለዚህ እንዳትተው የሚያደርግ ምንድን ነው ካልከኝ ነፃነትን ፍለጋ ነው። ምክንያቱም ነፃነቱ ከሌለ በህይወት መቆየቴና መዝለቅ የራሱ እንጃ። ምንም ቦታ ላይ ነፃነት ማለት መናገር እኮ መናገር ነፃነት እንደሆነ የምታውቀው ኮንፊደንስ ነፃነት ነው። ኮንፊደንስ ነፃነት ነው። ምን ሩቅ አስኬደ። ኮንፊደንስ ነፃነት እንደሆነ ድሮ ትምህርት ቤት ስንማር ፕሬዘንቴሽን ማን እንደሚደፍር ማን እንደማይደፍር ምናምን በቃ በደንብ ማን ጎበዝ ማን ፈሪ ምናምን እንደዚህ ደፋር ምናምን እንደሆነ እናውቃለን። እሱ ነፃነት ነው። ኬስ የተማርከው ከቤተሰቦች ከቤት ከጎረቤቶች ከዘመድ አዝማዶች የተማርከው። ሁሌም ሰው ሲመጣ ልጆች ሲመጡ አንተ ዝም በል ከተባልክ ወጥተህም ዝም ትላለህ። በቃ ያ ነፃነት አይኖርህም። ስለዚህ እኔ አሁን የማወራው ሰው ስለ ገንዘብ ብቻ እንዳይመስለው ነው። እኔ የማወራው ነፃነት ነው ስል መናገር የምትፈራ ከሆንክ መናገር የምትደፍር ሰው መሆን አለብህ። ነፃነቱ ሰው ፊት የትኛውም ሰው ፊት ደረትህን ነፋ አድርገህ እኔ እንትና ነኝ እንዲህ ነው ሀሳቤ እንዲህ ነኝ ማለት መቻል አለብህ። እሱ ነፃነት ነው። በራስ መተማመን አልከው እንጂ ነፃነት ነው በራስ መተማመን። አሁን እንደየእንትኑን ተረጉመዋለን። በቃ የሆነ ክላሲፊኬሽን ትሰጠዋለህ ነው እንጂ ሁሉም ነገር ነፃነት ነው እንዴ። ድሮ እኮ ትምህርት ቤት ምናምን እየነበርን እኮ በጣም የሚገረፉ ተማሪዎች ነበሩ፣ የማይገረፉ ተማሪዎች ነበሩ። የማይገረፉት ተማሪዎቹ ሁለት ምክንያት አላቸው። ወይ በደንብ መልስ መስጠት ይችላሉ፣ ወይ ደግሞ ቤተሰቦቻቸው መጥተው ዲፌንድ ያደርጓቸዋል። ይሄ ቤተሰቦቻቸው መጥተው ዳይሬክተር ፊት በቦክስ የሚማቱትስ ትምህርት ቤትም እንደተመቱ ቤትም እንደተመቱ እነዛ ልጆች። ከዛ ተማሪ ይደበድባሉ እነሱ ዞር ብለው መከታጫ እንጂ በቃ እንዳልኩ ነው። የሆነ የምትተማመኑ ነገር ሲኖርህ ነፃነት ይጨምራል። ስለዚህ አሁን ደግሞ እያደግን ስለሆነ ወይ ደግሞ ሁሉም ሰው እያደገ ስለሆነ ይህን ህልም የሚያሳካው የምትተማመነው ሰው ስለሌለ አንተን መተማመን ሰው ይጀምራል። የዛኔ አንተ መጀመሪያ ነፃነት የሌለ ሰውዬ እንዴት በአንተ ይተማመናል? አስበው።
እንዳትተው ምን አደረገ ካልከኝ እንዳልኩ ነው። በቃ ነፃነቱን ፍለጋ ነው። እኔም ሙሉ በሙሉ ነፃነት ያለኝ ሰው ነኝ ብዬ ስለማላምን የሚያምን ሰው ካለ በጣም ጥሩ ነው። በቃ ቀጥሉበት። በእውነት ልክ እንደኔ አይነት ሰው ግን ሙሉ በሙሉ ነፃነት ላይ ነኝ ብሎ የማያምን ሰው ካለ መፈለግ ያለበት ስራ፣ መፈለግ ያለበት ገንዘብ ብቻ አይደለም። ነፃነትን እንደ እንትን ነው፣ እንደ አለህበት ሁኔታ ያለህን ይዘህ ቀጥል፣ የሌለህን ጨምር። ራስን ችለህ በራስ ማድረግ የምትችለው እያንዳንዱ ነገር ምናልባት ነፃነት ሊሆን ይችላል። የሰው ምናልባት የሆነ ምን ላይ ነው ያየሁት፣ የካክተስ ነው ምናምን የሚባል ነገር አለና በደንብ ገዛም መሆን የሚጠበቅበት ጊዜ ሊኖር ይችላል። አለ ሊኖር አልቻለም አለ። በቃ ግዴታ በእውነት እኔ ሁልጊዜም በቃ የማስበው እሱ እና ወደ አንተ ሀሳብ ልምጣል። የኔ ሀሳቦች ረዘም አሉ። አንተ እንዳትተው ያደረገው ምንድን ነው? አሉ የተለያዩ ምክንያቶች፣ ግን የመጀመሪያው ነገር ህልሜን የሚሆነውንም የማይሆነውንም ህልም እንደሚሆን አድርገው አምነው የሚጠብቁኝ ሰዎች ላለማሳፈር የመጀመሪያው ማለት አንተ ከምትኖርለት ዓላማ በላይ የምትኖርላቸው ሰዎች አሉ። እነዛ የምትኖርላቸው ሰዎች ደግሞ በዛ በምትኖርበት ህልም ወይም በምትኖርበት ዓላማ ምክንያት የእነሱንም እንትን አሳክተ ማለፍ መቻል አለብህና የመጀመሪያዎቹ እነዛ ሰዎች ናቸው። ቅድም ያልኳቸው ለምሳሌ ጓደኞቼ፣ ቤተሰቦቼ ማለት ነው። እነሱን ማሳፈር ስለማልፈልግ አንደኛ በህልሜ ላይ እንዳልቀጥል ሆኜ በተሰማኝ ጊዜ እንድቀጥል ብርታት ሆኖኛል። ምክንያቱም ትልቅ ነገር ነው በሰውነት ማግኘት፣ በጣም ትልቅ ነገር ነው እና በተለይ ደግሞ የኔ በምትላቸው ሰዎች ያንን እምነት ማግኘት ያው ሌላውም ሰው ይገባዋል ብዬ አስባለሁ እና እሱ ነው። ሌላው ነገር ደግሞ ምንድን ነው እንትን ለእኔ ትልቁ ነገሬ እንትን ነው ሙሉ ሰው መሆን። ከምንም ነገር በላይ መጀመሪያ ሰው መሆን። ሰው መሆን ስንል አሁን ብዙ ጊዜ አሁን ሰው አይደለም ይባላል። እሱን ሰው ሳይሆን አንዳንዴ እኔ ራሱ አልረዳውም ይሆናል። በጣም እሱ ከባድ ይመስለኛል። አዎ አልረዳውም አንዳንዴና በብዙ መልኩ እንትን ትለዋለህ፣ ታስበዋለህ። ነፃነት የሚገኝ ነገር ነው ብዬ አምናለሁ። አሜን። በልፋት ሰው መሆን እንዴት ነው መሰለን የምረዳው፣ እስክትሞት ነው። ነፃነት እስከሰራህ እስከሆነ ጊዜ ድረስ ያው እንትኑ እስክታገኘው ስትረግል ማድረግ ያለብህ ነገር አዎ እኔ ብዬ አምናለሁ። ነፃነት የሆነ ቀን ላይ በቃ ጌን የምታደርገው ነገር ነው፣ በቃ ታገኘዋል። ሰው መሆን ግን ነገ ልትሞት ዛሬ ሰው ትሆናል። ሰው መሆን በደቂቃ በቃ ኢን ኤቭሪ ሚኒት ኢን ኤቭሪ ሰከንድስ ነው። የትኛው ሰው ባህሪ እኮ ነው ሰው መሆን እኮ። እሱን ታዲያ ነገ ዛሬ ልታገኘው ትችላለህ። ዛሬ ልታገኘው ትችላለህ ስልክ ዴይ ቱ ዴይ ነገር ነው። ለምሳሌ አንተ አሁን ዛሬ ላይክ ዩ ቢካም ሂውመን አይ ሚን ሰው ስንል አሁን ብዙ ሰው እኔም አንደርስታንድ የማደርግበት ወይ አለ። በቃ ሞር ኦፍ ጥሩ ምግባር ነው የሚታየኝ። ትልቁ ነገር ምግባሩ በቃ ጥሩ ባህሪ ነው የሚታየኝ። ያ ጥሩ ባህሪ ዛሬ ላይ ያለ ነገ የሌለህም። ነገ ሰው አይደለም እንስሳ ነው። እንደዛ ነው የምተረጉመው። ዴይ ቱ ዴይ ነገር ነው። ነፃነት አገኘኸው የምታጣው የሆነ እንዴት ነው በአንተ ነው። አሚን በእርግጥ ያኛውም በአንተ ነው፣ ግን ልብ ላስረዳ። ያኛው አሁን አገኘው አሁን አጣሁ ሊሆን ይችላል ሰው በነገር ላይ። ምክንያቱም ያገኘውን ነፃነት አጠቃቀሙን አሁን አገኘው አሁን አጣሁ አይሆንማ። የምታጣበት መንገድ ግን ሊሆን ይችላል። እሱማ ሊሆን ይችላል። ገባኝ። ግን ምን ልል ነው ግን ሰው መሆን ኢዝ ሞር ኦፍ ባህሪ ገባ። ለሁሉም ሰው መልካም መሆን ነው።
ሁሉንም ሰው እንደ ራስ ማሰብ ነው። ሰው በቃ ነፃነት ላይ ሰው ስለሆነ ብቻ በቆለዱ ነፃነት ላይ ሁሉንም ሰው መውደድ አይጠበቅብህም። ያው ዶንግ የሚሮንግ የሆነ መጥፎ ነገር እያስተማርኩ ምናምን ሳይሆን በአንተን ልወድ አይጠበቅም። ለእኔ ነፃነት አረፍ አንገቴ እንደፍቼ መስራት ነው። ለሁሉም ለባህሪም፣ ለስራዬም፣ ለፍቅር ህይወቴም፣ ለቤተሰብ፣ ለሁሉም አንገቴ እንደፍቼ መስራት ነው። አለቀ። ገንዘብ የሚያስገኘውን ስራ የለም ምልክ ስራ ላይፍ ታይም ስራ አንተ መውደድ አይጠበቅብኝም። ጥሩ ባህሪ ሊኖረኝ አይገባም። ለነፃነት የተረዳው ሀሳብ ያኛው ግን እንዴት ነው ሜንታሊቲው ከባድ በጣም ከባድ ሰው መሆን ከሜንታሊቲው ከባድ ማለት አሁን እንዴት መሰለህ እና እኔ አሁን አላማ ምንድነው ስትለኝ ሰው መሆን ነው ልልህ አልችልም። እና ደግሞ ሰው መሆን ደግሞ እንዴት ከምን ጋር እንደ አላማም ብቻ ሳይሆን ሰው መሆን ደግሞ ከምን ጋር ይያያዛል መሰለህ? ብዙ ጊዜ ከሃይማኖት ጋርም ይያያዛል እኮ። ወደ እሱ ልመጣ ነው። አሁን ይሄ ሃይማኖታዊ ነገር እንዳለ ሆኖ ከእምነት ጋር ይያያዛል። ከሱ ውጪ ነው ሃይማኖታዊ ላይ ከመጣ ደግሞ በጣም ብዙ ነገሮች አሉት ነው። ምክንያቱም በክርስትና ከመጣ ክርስቲያን ካልሆንክ ምናምን ሰው አይደለህም። በቃ በእስልምናው ካልሄድክ እንደዛው እስልምና የሚያዘው ምክንያቱም በእስልምናው አንድ ነው የፈጠርኩት ሰው ብሎ የሚያዘው ስርዓት እንዳለ ሁሉ በክርስትና ማለት በሌላም እምነቶች ሁሉም በቃ እንደየቤተ እምነቱ አለና ሰው መሆን የሚለው ተርም ራሱ ሊለያይ ይችላል። ያው የሚያስማማው አንድ ነገር ክፋትን የሚያስተምር እምነት የለም። ግን አሁን ከሃይማኖታዊ ይዘቶች ነው እንጂ ሃይማኖታዊ ላይ ከመጣን እያንዳንዱ ነገር እንትን አለው ማናውቀው ብዙ ነገር አለና ሰው መሆን በጣም ከባድ ነገር ነው። እና አሁን እንደ ህልም ብቻ ሳይሆን ግን በቃ እኔ አሁን እንደው መጀመሪያ እሱ አይነት ነገር ኖሩኝ ከዛ በኋላ ህልሞችን ማሳካት የምችልበት ነገር ቢኖር ብዬ ሳስብ እንደዛ ቢሆን ከህይወት ሚዛን የሚሆን ይመስለኛል። አንዳንዴ ሳስበው ደግሞ በቃ የራስህ አቅም አለ፣ የምትኖርበት ከባቢ አለ፣ ሁኔታዎች አሉና በዛ ሁኔታ ውስጥ ያን ነገር አሳክተህ መቀጠል ይቻላል ወይ ሳስበው ደግሞ ከባድ እንደሆነ ይሰማኝ። ግን በቃ እሱም ማድረግ ቢቻል ሳይሆን በጣም ደስ ይለኛል። እኔ በጣም በደስተኛ ነው ደስ የሚለኝ። እንግዲህ ያሳካል ይርዳ። ብዙ ቆየንና ወደ ማጠቃለያ ሀሳብ እንምጣ። ያው በዚሁ አጋጣሚ አደቡ ማለት የምትፈልጋቸውን ሰዎች አደቡ እንድትል እድሉን እሰጥሃለሁ። ብዙ ሰዓት ፈጀን እኛም እና እንደው እንደ ምክርም እንደ ተግሳጽም አንድ ሰው በህልምና በመተው ወይም ደግሞ ቅድም እንዳልነው በመትረፍ መካከል ሆኖ ወይም በዛ ውስጥ ሆኖ ብታገኘው ምን ትለዋለህ? ትረፍ። ምንም ዙሪያ ጥምጥም የተለየ ነገር እኔ ሞቲቬሽናል ስፒከር አይደለም። ስለዚህ ትረፉ። መጀመሪያ ህይወታችሁን አድኑ። ህይወትን አድኑ ስለ ከመትረፍ ከመታነቅ ምናምን አይደለም። ግን በቃ ቤተሰብ በአንተ እጅ ሆነ። ለምሳሌ ቤተሰብን መጀመሪያ አስደስት። ምንድን ነው እሱ? እንደዚህ ቤተሰብን ሳታስደስተው ቢሞት እኮ የምን ህልም ነው? ከዛ በኋላ እንኳን ህልሙ አንተ ገደል ትገባለህ። ስለዚህ መጀመሪያ ሰርቫይቭ ማድረግ መጀመሪያም ብላለፉም ብለናል። መቀጠርን እኛ እንነቅፍም ብለን ትዝ ይልሃል። ምክንያቱም መቀጠር ሰርቫይቪንግ ሞድ ሰርቫይቭ አድርጎ ምግብ ብሉ፣ ትራንስፖርታችሁን ከቨር አድርጎ ቀላል ነገር። ፍቅር ጥሩ ነው ብለናል። ስለ ፍቅር ወርተናል። ለአፍቅሩ በእውነት እውነትን በግልጽ ተናገሩናል ከመጀመሪያው ሰው ድረስ። ስለዚህ እውነትን ተናገሩ። መጀመሪያ ባለገባ መጀመሪያ ስራ ምን አይነት እንደሆነ ተከትራችሁ እዩ። የራሳችሁ ስራ ያላችሁ ሰዎች ደግሞ ካላችሁ በርቱ። በቃ ግን ኢን ዘ ሚድል ኦፍ ዲስ የሆነ በጣም ሰርቫይቪንግ አይነት ችግር ስለገባ ግን መጀመሪያ ሰርቫይቭ ማድረግ ነው። ከመጀመሪያ ትረፉ። ህልማችሁን እርሱ አላለምኝ ሪስታርት ይቻላል። አርፈግ እንዴ ህይወት ሲጀምር ካላረፍካት ዳገትና ምንን እያረፉ ነው።
ትምህርትና ዳገትን አይባልም። በቃ እያረፉ ነው። ስለዚህ እያረፋችሁ ትቀጥላላችሁ፣ ግን የሚቀድመውን ነገር አስቀድም። ምክንያቱም ጊዜ ያመልጣል በጣም በብዙ ነገር እና ጊዜ ደግሞ ሪዋይንድ የለውም። የድሮ ዲክ ላይ ሪዋይንድ ፎርዋርድ ትዝ ይላል። ያ እንደዛ ቅር እያረክ የምትመልሰው ህይወት የለም እዚህ ላይ የለም። በቃ ወደኋላ የለም፣ ወደፊት ነው። እና በመሀል የምታጡት ሰው አይደለም እያልኩ ያሉት፣ በመሀል የሚታጣ ብዙ ነገር አለ። ኢቨን ከራስህ ከስሜት ከልብህ ተቆርጦ የሚወድቅ ነገር አለ። ይሄ ሰው ማጣት ምናምን ከሆነ እሱ ሌላ ጉዳይ ነው። ሰው ማጣት በጣም ብዙ ነገር ይቀይራል። ተቀይራችሁ ሌላ ሰው ከመሆናችሁ በፊት መጀመሪያ ሰርቫይቭ ማድረግ ያለበትን መቆየት ያለበትን ነገር አቆዩት። ከዛ ህልም ህልም ነው። ህልም እንደተባለው ነው። እኔ ምናምን አለው መሰለ አንድ ነገር ፈጣሪ በየትኛውም ቤተ እምነት ሄድ ፈጣሪ ያንን ህልም አንተ ጭንቅላት ውስጥ ያስቀመጠው በምክንያት አንተ መርጣ አልተወለድክም። እናትህ አባት አንተ ያሳለፍከውን ህይወት ማንም ሰው ሌላ አይነት ሰው ተመሳሳይ ሰው አያሳልፍ። ኢቨን ወንድምህ አያሳልፍ ወይ እህትህ አያሳልፍ አታሳልፍ። ሁሉም የራሱን ነው የሚያሳልፈው። እና ምንድን ነው በቃ ምክንያት አለው። ምክንያት አለው ለምታየው ነገር በሙሉ ላጋጠመ ፈተና ማለት ለሁሉም በቃ አለው ምክንያት። ይሄ ሁሉ ላጋጠመ ፈተናና ችግር ፈቺ የሆነ ነገር ነው ቅድም ህልም የሚባለው ብያለሁ። ይህን ሁሉ ችግር ካልፈታ ህልም ሲጀምር በቃ ዝም ብሎ ህልም ነው። ህልም ልምበለው ገና ከሆኑ በእውነት የከሸፈ ነው። የሆነ የሚቀይረው ነገር አለ። አንተ ጋር አዲስ ማይንድ ሴት ሊመጣ ይገባል። አንተ ዲስፕሊን እንደሆነ ቀጣይ የአንተ ትውልድ ዲስፕሊን መሆን አለበት። አለበለዚያ ምን ጥቅም አለው? ለአንተ ብቻ ምን ለአንተ ብቻ ምን ነፃነት የማያስፈልግም። ዝም ብለህ እኮ ኖረህ ትሞታለህ እንደ ማንኛውም ሰው። ኢትዮጵያስ በድሉ አድርገው የተባለ እንዴ በድሉ ተብሎ ተወልዶ በድሉ የሚያድገው በድሉ ሰኞ ተወልዶ እሑድ የሞተው ማለት ነው። እና በቃ ለሱ ዝም ብለህ ግን እውነት አንተ ያሰብከው እንደዛ ከሆነ በቃ እንዳልኩህ ተወለደ ሞተ ከመባል ከመቀየር ኖረ መሞት ቅድም እንዳልኩህ ይሄ እንትን ምንድን ነው ኖሮ እንትን የሌለው ሰው ሲሞትም እንትን ይባላል። ኖሮ ያልጠቀመ ሲሞትም አይጎዳ የሚባለው ነገር ትክክለኛ አባባል አይደለም። በእርግጥ ምን አምናለሁ መሰለህ አንተ መኖርህ ዋጋ ሊኖር ይገባል፣ መጉደልህ ሊያጎል ይገባል። እንደዛ ደረጃ ላይ መድረስ መቻል አለበት። መጥፋትህ ምንም ካላጎደለ መኖር ምንም ይጠቀም አልነበረም ማለት ነው። ሲምፕል ነገር ልንገርህ፣ ሁሌ ለእናትህ ውሃ የምታመጣው አንተ ልትሆን ይገባል። ምክንያቱም አንተ ስትቀር ቢያንስ ውሃ የሚያመጣላት አይኖርም እንዴ። ምንም ካላረክ እኮ ሸክም ሊያቃለልከው እንደውም ባለመኖር ገላገለሽ የሚባለው ለቅሶ ላይ መጣው ይሄ ሲያደክማት ነበር እንደውም ነው የሚባለው። ስለዚህ ምን ልልህ ነው በቃ ዋጋ ሊኖር ይገባል። ኑሮ ዋጋ ሊኖር ይገባል። ዋጋ እንዲኖር የምታደርገው ደግሞ አንተ ነው። እዚህ ጋር ደግሞ ስመጣል አሁን በዚህ መሀል ተስፋ የቆረጡ ሰዎች ምናምን እየሰሙ ከሆነ ምን ይላሉ? በቃ እኛ እንደውም አናስፈልግም ሊሉ ይችላሉ። እንድታስፈልጉ ማድረግ የምትችሉት ራሳችሁ ናቸው። አንተ ራስህን ካልፈለግከው ማን ሊፈልግህ ነው? ጀመር ለራስህ ያለው ራስህ በቃ ማን እናትህ የለችም። ለራስህ ያለው በየትኛውም ሁኔታ ውስጥ ከአንተ ቀጥሎ ያለው ፈጣሪ ነው። ከአንተ መጀመሪያ ያለው ፈጣሪ፣ ከኛ በላይ ፈጣሪ ለኛ ይገደዋል።
ነው እኮ። ከዛ በኋላ ግን ነው እኛ ምን አለ ከሱ መሰለህ ቀጥሎ ግን አሁን ለራሳችን ያለን ራሳችን ከዛ አንጻር ሳይሆን አሁን እሱ ለእኛ ያስብን ፈጣሪ ምናምን አይገባኝ ከሚለው አንጻር ሳይሆን ለአንተ ያለኸው መጀመሪያ አንተ ነህ። እሱ ያ ነገር እንዲጎዳ አይፈልግም። ከሱ ይጠብቃል አውቃለሁ። እሱን እስማማለሁ። ግን ለአንተ ያለኸው መጀመሪያ ግን አንተ ነህ። ጭንቅላት ሰጥቶሃል። እንዴት ነው እሱን ነው የሚምልህ እና ፈጣሪ ነው ሁሌ ልንል ነው? እንደዛ ከሆነ እንደዛ ማለት አይደል፣ እሱ ትቶን ነው ልንል ነው። ገባ? ስለዚህ መጀመሪያ ለአንተ ያለው አንተ ነህ። እዛ ላይ ፈጣሪ ጨምሮ ይሄ ያለ ነው። በቃ በየትኛውም ቤተ እምነት ያግዛል ህይወትን። ለዛ እኮ ነው ህይወት በጣም ሲከብደን ምን ነው ብለን የምንጠይቀው እኮ ለዛ ነው። ግን እስከዛ ድረስ ግን አንተ ጭንቅላት እስካለ ማመዛዘን እስከቻልክ የፈለግከውን ማድረግ መምረጥ እስከቻልክ ድረስ ኃላፊነቱ 100% ያንተ ነው። 99 አይደለም 100%። በዚያ ላይ ፈጣሪ ያግዛል ሀሳብን እንድትቀይር። ያሰብከው ነገር የፈለግከው ነገር ራሱ ይብን እንዳይሳካ አድርጎ ሊያድንህ ይችላል። ከብዙ ነገር ሊጠብቅህ ይችላል። እሱን አምናለሁ። ግን ለአንተ ያለው ግን 100% አንተ ነህ። በቃ ይሄ ግዴታ ነው። ምንም እንትን የለው። ስለዚህ በመሀል ይህንን እኛ በቃ ምንም አናደርግም እኛ ምን ያን እያላችሁ ያላችሁ ሰዎች ካላችሁ እንደውም እናንተ ራሱ አድቡ። እንደዚህ የለም። ማንም ሰው ለራሱ ዋጋ መጀመሪያ የሚሰጠው ራሱ። ማንም ሰው ለእናንተ ዋጋ አይሰጥም። ልክ እንደ ጨው ማለት ነው። በቃ መጀመሪያም ብለናል፣ ጨው ለራስ ስትልጣፍ ተብሎ ነው ሁላችን የሚያደግ ነው። እና ማንም ሰው ጓደኛችሁ በሉ፣ ቤተሰባችሁ በሉ፣ ወንድማችሁ፣ እህታችሁ፣ አያታችሁ፣ ቅድመ አያታችሁ፣ ማንም ሰው ለእናንተ ዋጋ አይሰጥም እናንተ ለራሳችሁ ዋጋ እስካልሰጣችሁ ድረስ። በነገር ላይ ያስታውቃል። አንተ ለራሱ ዋጋ የሰጠ ሰው ከሆንክ ያስታውቃል። በእውነት ያስታውቃል። ሁሉ ነገር ይናገር እና እንትን በሉ ሁላችሁም ለራሳችሁ ዋጋ ስጡ። አላማችሁን ለማስቀየር ሳይሆን ግን አላማችሁ ነፃነት እንዲሆን ስል በትህትና ጠይቃለሁ። ሁሉም ሰው በቃ ነፃነት ያለው ሰው እንዲሆን እፈልጋለሁ በእውነት በጣም ተውት። ምክንያቱም ነፃነት ምን ያህል ዋጋ እንዳለው አይቻልም በብዙ አይነት ማለት። ብቻ ግን ለማንኛውም ምንድነው አላማችሁ ነፃነት ይሁን ነው። ከዛ ውጭ እንትን የምለው የለም። ለራሳችሁ ዋጋ ስጡ ነው። አመሰግናለሁ። ሀሳቤን ጨርሻለሁ። ሀሳብን ስለጨረስክ አንተ ካለና እንትን እንበል። መጀመሪያ እንትን አሁን ለምሳሌ ያው ብዙ ጊዜ በህይወታችን ብዙ ገጠመኞች ይኖራሉ እና በቻላችሁት መጠን ፍትሃዊ ለመሆን ሞክሩ። ሚዛናዊ ነው የሚባለው፣ ሚዛናዊ ለመሆን ሞክሩ። እንደዚህ አይነት ሁኔታ ውስጥ በምትገኙበት ጊዜ ማለት ነው። ባለፈውም ብለናል መሰለኝ እና ይሄ እንድናገኝ ከምንፈልገው ነገር በላይ ወይም ደግሞ እናገኘዋለን ብለን የምናስበው ነገር ስናገኘው የሚያሳጣን ብዙ ነገር ካለ ያ ሚዛናዊ ነው ብዬ አላምንም በራሴና መጀመሪያ ያን ነገር ለማገናዘብ ሞክሩ በቻላችሁት መጠንና እዛ ደረጃ ላይ ስትደርሱ የምታጡት ነገር የሚበልጥ ከሆነ ወይም የሚያሳጣህ ነገር ብዙ ከሆነ መተው የተሻለ ነው ብዬ አምናለሁ። ምክንያቱም መጀመሪያ አንተ በራስህ መቀጠል መቻል አለብህ እና ያ ነገር ስለሚቀድም መጀመሪያ ያን ነገር ለማስቀደም ሞክሩ እላለሁ። ከዛ በዘለለ ደግሞ መቼም ሁላችንም እንደ ሰው ከምንፈልገው በላይ የሚያስፈልገን የሚሰጥ ፈጣሪ አለ። ሁላችንም በየትኛውም የእምነት ስርዓት ውስጥም ብንሆን እኛ የምንፈልጋቸው በጣም ብዙ ነገሮች አሉ። ግን ከምንፈልገው ነገር በላይ ደግሞ የሚያስፈልገንን የሚሰጥ አንድ ፈጣሪ አለና በቻልነው በጣም የሚያስፈልገን ነገር ላይ ትኩረት አድርገን ብንሰራ እኛም ደግሞ ጥሩ በቻልነው መጠን ያው እሱን ነገር መለየት ያን ያህል ቀላል ባይሆንም ግን በቃ ቢያንስ ራስን ልታጣበት የምትችል ነገር መሆን የለበትም። ሌላው እንኳን ቢቀር ያው የሚያስፈልጉን ሁሉ ነገሮች እናውቃቸዋለን ማለት ሳይሆን ግን መጀመሪያ አንተ እንዳንተ መቀጠል የምትችልበት ሁኔታ ውስጥ ሆነ ነው ሌሎች ነገሮችን ለማሳካት መሄድ ያለብህ ብዬ አምናለሁ። ቅድም ነፃነት ተብሏል። ነፂን በዚሁ አጋጣሚ እናመሰግናለን። ነፂን ሰላም በለው። ሰላም እለዋለሁ ሳላገኘው እና በቻላችሁት መጠን እንደዛ ለመሆን ሞክሩ።
በቻላችሁት መጠን እና ነፃነታችሁን ፈልጉ፣ አላማችሁን ተከተሉ ነው ሀሳባችን። አላማን መከተል የመሰለ ነገር የለም። አላማ ሰው ያደርጋል። አላማ ያለው ሰው ነው ሰው የሚሆነው። አላማ ያለው ሰው ነው ነገን የሚቀጥለው፣ ነገን ተስፋ የሚያደርገው። አላማችሁን ተማመኑ፣ አላማችሁን እመኑ። አንድ ቴክኒክ መጨረሻ ላይ አላማ እንደሚሳካ ታምናለህ? ምን ያህል ፐርሰንት? ይህ ሁሉንም አላማዎችን ነው ወይስ ሁሉንም አላማዎችን? አላማዎችን ሁሉንም ከሰብስባቸውና ምን ያህል ፐርሰንቱ የሚሳካ ይመስላል? ከ90 ፐርሰንት በላይ ይሳካሉ ብዬ አምናለሁ። በጣም ጥሩ። ሁላችሁም እንደዛ እንድትሆኑ። አንተስ? እኔ 100% እሱም በጣም ቅርብ ቀን ይመስለኛል። እኔ የሚያውቁኝ ሰዎች በአቅራቢያ ያሉ ሰዎች በሙሉ ያውቃሉና ሁሌ ነው የምለው ቅርብ ቀን ነው ትንሽ ቀን ነው ምናምን እንደዛ ነው። ለመጎረር ምናምን በራሴ እተማመናለሁ ለማለት ሳይሆን እኔ ግን አላሜ በጣም እንደሚሳካ ቅርብ ቀን ተስፋ አደርጋለሁ። ካልተሳካ አብረን ነው የምናለቅሰው። ምንም እንዳታስቡ፣ አልቅሰን አብረን ድጋሜ እንቀጥላለን ለመፈለግ አላማችንን። በቃ አላማችሁን ተከተሉ ነው ሀሳቤ። ጨርሻለሁ። ብቻ አላማችሁን ፈልጉ። ያንን ለዓላማ ለማሳካት ደግሞ ሳተኙ ደሩ። ህልም ስንል ቅድም እንቅልፉን ህልም አይደለም ብለናልና ህልም ተፈርቶ ደግሞ ሳይተኛ አይታደርም። በዚህኛው ደግሞ ይሄ እኔ መቅደም አለብኝ ተብሎ ደግሞ ሳይሰራ አይታደርና በቻላችሁት መጠን ራሳችሁን ተቀዳሚ ምርጫ አድርጋችሁ በቻላችሁት መጠን ለመስራትና ህልማችሁን ለማሳካት ሞክሩ። ስላዳመጣችሁ እናመሰግናለን። ስለነበረን ጊዜም እንዲሁ። መጨረሻ ላይ ቀረ የምትለው ሀሳብ ካለ? እኔ ሀሳቤን ሁልጊዜ እንደምንለው ካለመናገር ደጃዝማችነት ይቀራል። ይህ ነው ደጃዝማች፣ እውነታዎቻችንን በግልጽ የምናወራበት ቦታ። ሁላችሁም ወደኛ መጣችሁ እውነታዎቻችሁን በግልጽ እንዋውሩ። ስለነበረን ጊዜ እናመሰግናለን። መልካም ሳምንት ይሁንላችሁ። እናመሰግናለን። የሚናገር ይሰማል፣ የማይናገር ግን ይረሳል። ካለመናገር ደጃዝማችነት ይቀራል። ይህ ነው ደጃዝማች፣ እውነታዎቻችንን በግልጽ የምናወራበት ቦታ።